እየተማርን እየዘመር እያስተማር እየሰበክ እየቀደስ ማህሌት ሰዓታት እየቆም ያገለገል ግን መንፈስ ቅዱስ ከሚሰራት የቤተክርስቲያን ህብረት የሌለ እንደ አዲስ መወለድ ያለች ምጥ ንስሐ ምጥ ናት ክርስቲያኖች ምጥ ምታስጨንቅ ጾማ ምታስጨንቅ ምታብረከርክ በልቡናችን የሰለጠነ ግዘፈ ልብን ምታስጨንቅ በተክሊል የተጋቡትን የሚለያዩ የኔ ቤተሰቦች የሱ ቤተሰቦች ይረዳሉ የኔ አይረዱም የሱ አይረዳሉ የኔ አይረድ እኔ ጣዖት ኢጎ ምንም አይነት ቀኖና ብትቀበሉ ምንም አይነት ስግደት ጾም ብትጾሙ ያንን ብትፈጽሙ ያ ብቁ ያደርጋችሁ አማናዊ ብቁ የሚያደርገው ያን ቀኖና ፈጽሞ ትሁት ነው ክርስቲያናዊ አለባበስ በመልበስ ብቻ እውነተኛ ክርስቲያን መሆን አይቻልም እውነተኛ ክርስቲያን መሆን የሚቻለው በመንጻት በመቀደስ ራስን በመካድ በመተው ክርስቲያን በቃ ከዚህ በኋላ አይመለስም ብለን እየጾም ደና ሆነናል ያለው ነገር የሆነ ወቅት መጥቶ ያገረሽብናል እንደገና ወደዚያ ያጠፋት ይመልሰናል ለምን ልብ ከዚያ ከታሰረባት የኃጢአት ማሰሪያ ከተደበቀችው ነገር መላቀቅ ስላልቻለ አሁን አንድ ሰው ዝሙትን ሊያቆመው ይችላል ስካርን ሱስን ሊያቆመው ይችላል ግን ከስር ጉቶ አለ ልብ የታሰረችበት ያ ጉቶ ነው ብዙዎቻችን የምንራሳው በንስሐ ጊዜ ይሄንን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የትምህርታችን ርዕስ የሚሆነው እስክታገኘው ድረስ አጥብቃ የማትፈልግ ሴት ማናት የሚል ይሆናል እኔ በንባብ አሰማችኋለሁ ወይም 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷንም ጠርጋ እስከታገኘው ድረስ አጥብቃ የማትፈልግ ሴት ማናት ባገኘችው ጊዜ ወዳጆቿንና ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቻለሁና ከኔ ጋር ደስ ይበላችሁ ትላቸዋለች እላቸዋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ይላል ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን እንደሰማችሁት ይሄ ታሪክ የሚገኘው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ ኃጥአንን እያቀረበ ፍቅሩን እየገለጸ የታመሙትን እየፈወሰ የተቸገሩትንም እየረዳ በሚያስተምርበት ጊዜ ፈሪሳውያንና ጻፎች ደግሞ ይሄስ ከኃጢአተኞች ጋር አብሮ ይበላል ኃጢአተኞችን ይቀበላል እያሉ ያሙት ያንጎራጉሩ እንደነበር እዚሁ ምዕራፍ 15 ቁጥር 1 እና 2 ላይ ተገልጿል ሉቃስ ወንጌል ምዕራፍ 15 ቁጥር 1 እና 2 እንዲህ ይላል ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደርሱ ይቀርቡ ነበር ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ ይላል ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን እና በዚህ ምክንያት በማንጎራጎራቸው ምክንያት ኃጢአተኞችን ወደደ ከነርሱም ጋር በላ እንግዲህ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ትህትናውንም ማሰብ በጣም አስፈላጊ ነው አንድ የሀገር መሪ መጥቶ አሁን በእንደዚህ ያለው ጉባኤ ወይም ከዚህ ውጭ ባሉና የዕለት እንጀራ አጥተው በሚለምኑ ነዳያን መካከል ቁጭ ብሎ ሊበላ ይችላል ብላችሁ ትገምታላችሁ ማህበረሰቡ ባገለላቸው በሚፈራቸው በሚጸየፋቸው ኃጢአተኞች መካከል በርግጥም የሚመላለስ ሰው ቢኖር አሁን በወንጌል የጌታ ይሄን ማድረግ ከተነገረና ከተገለጠ እንኳን በኋላ ለብዙዎች ቀላል አይደለም ክርስቲያኖች ይሄና እኛ እንኳን በጣም ከኃጢአተኞች ዋነኞቹ ሆነን
አገልጋዮቹ የምንባለው ይሄን ብናደርገው ሰው ራሱ ምን ያደርጋል እዚህ ምን ያደርጋሉ ብሎ ይተቻል በእውነቱ ግን ሰማይና ምድርን የፈጠረው ጌታ መላእክት የሚላላኩለት ጌታ ሱራፌል ግርማውን ለማየት ካለመቻላቸው የተነሳ በሁለት ክንፎቻቸው ፊቶቻቸውን ይሸፍናሉ ይላሉ የኛ ሊቃውንት በሁለት ክንፎቻቸው እግሮቻቸውን ከዚያ በሁለት ክንፎቻቸው እየበረሩ ያመሰግኑታል ይሄም እንደው ክብሩን ለመግለጽ የተደረገ ነው እንጂ እግዚአብሔርን የሚያመሰግኑበት መንገድ ያ አምላክ ግን እንዲህ ያለው ጌታ ሱራፌል እንዲህ የሚያመሰግኑት ኪሩቤል ዙፋኑን የሚሸከሙለት እሱም መንበረ ክብሩን ማለት ነው እንጂ በቦታ ተወስኖ ዙፋኑን በቦታ ላይ ተቀምጦ ይሸከሙታል ማለት አይደለም ክብሩን ልዕልናውን ለመናገር ነው እግዚአብሔር በባህሪው በተወሰነ ቦታ እንደዚህ ዓለም ንጉስ እንደዚህ ዓለም መሪዎች አይቀመጥም እና እንዲህ ያለው ትሁት ጌታ መድኃኔ ዓለም ክርስቶስ ከኃጢአተኞች ጋር ተገኘ ተብሎ ነው ያንጎራጎሩት እና በዚህ ምክንያት ጌታ ሶስት ምሳሌዎችን ነገራቸው ብዙዎቻችሁ የምታውቋቸው አንደኛው እና የመጀመሪያው ምሳሌ 100 በጎች ያሉት ሰው ከመቶዎቹ አንዱ ቢጠፋበት ያልጠፉትን 99ን ትቶ የጠፋውን በግ ሊፈልግ የማይሄድ ከናንተ ማን ነው ባገኘውም ጊዜ በትከሻው ተሸክሞ ያመጣዋል ወዳጆቹን ጎረቤቶቹንም ጠርቶ የጠፋውን በጌን አግኝቻለሁና ከኔ ጋር ደስ ይበላችሁ ይላቸዋል ይላል ሁለተኛው ያነበብኩላችሁ የጠፋው ድሪም ታሪክ ነው ሶስተኛውና የመጨረሻው ደግሞ የጠፋው ልጅ ታሪክ ነው የጠፋው ልጅ አጠፋፉ ከሁሉም ለየት ይላል ምክንያቱም በወንጌልም እንደተጻፈው አባቴ ሆይ ከገንዘብህ የሚደርሰኝን ስጠይ ብሎ የጠፋ ልጅ ነው ከዚያ በኋላ የደረሰበትን ታውቃላችሁ እነሱን ዛሬ አንድ ባንድ አልተረካቸው ግን ደግሞ መልእክቱን እንድንረዳ በጋራ ለምን ጌታ እነዚህን ሶስት ምሳሌዎች መሰለ የሚለውን በጋራ ስለ ሶስቱም ትንሽ ነገር ማንሳት ፈልጋለሁ እግዚአብሔር ለሁላችን ማስተዋሉን ያደለን ታሪኮቹ የተቀመጡበት ታሪክ በጣም ምስጢራዊ አቀማመጥ ነው የበጉ ይቀድማል የድሪሙ ይቀጥላል ከዚያ በኋላ ደግሞ የጠፋው ልጅ ታሪክ ይከተላል ይሄን ምስጢራዊ አቀማመጥ በማጠቃለያ አነሳዋለሁ አሁን እዚሁ መቅድሙ ማጠቃለያ ግን እንዲህ አድርገን እናስቀምጣቸውኛ ድሪሙን መጀመሪያ በጉን ሁለተኛ ልጁን ሶስተኛ አድርገን ለምንድን ነው እንደዚህ የምናደርገው ድሪሙ ዕቃ ነው ቁስ ነው ፍላጎት የለውም ማን እንደሰራው ለምን አገልግሎት እንደሚውል ተፈጥሮ ምን እንደሆነ ራሱን አያውቅም ቁስ ነው ስለዚህ ፍላጎት ስለሌለው ከቦታ ቦታ አይንቀሳቀስም በራሱ አይጠፋም ሊጠፋ የሚችለው ባስቀማጩ ንዝላልነት ወይም ስተት ነው የሚሆነው ማለት ነው በጉን ስናየው ግን ከድሪሙ አንድ ደረጃ ከፍ ይላል ለምን በጉ ደመነፍስ አለችው ፍላጎት አለው ስሜት አለው ተመልከቱ እነዚህ ሁለቱ ነገሮች መሰረታዊ ነገሮች ናቸው ለምሳሌ አንድ በግ ስሜት አለው ስንል የህመም ስሜት አለው የደስታ ስሜት አለው የርካታ ስሜት አለው ሲበላ ሲጠጣ ማንኛውም እንስሳ አራዊትን ጨምሮ ተንቀሳቃሹ በሙሉ እነዚህ ነገሮች አሉት ስሜትና ደመነፍስ ነው ያለው ፍላጎት አለው ፍላጎቱ ስሜቱን ማርካት ነው ስሜቱን መጠበቅ ነው ተመልከቱ ስለዚህ ይሄኛው ከዛኛው ይለያል አጠፋፉም ከዛኛው ይለያል የራሱን ፍላጎት ተከትሎ ፍላጎቱ የሚመነጨው ስሜቱን ለማርካት ደመነፍሱን ለማስደሰት ለማስደሰት በሚያደርገው መንገድ ወይም የህይወት ሂደት ነው የጠፋው ሶስተኛው ግን ተጨማሪ አሁንም ከበጉ ልክ በጉ ከድሪሙ ተጨማሪ ነገር እንዳለው ህያው ነፍስ ያለው ወይም ደመነፍስ ያለው እንደሆነ ሁሉ ይሄኛው ደግሞ ህያዊት ነፍስ ነባቢት ነፍስ ያለው በመሆን ከበጉ አንድ ደረጃ ይጨምራል ማለት ነው እንደዚያኛው ፍላጎትና ስሜት ብቻ አይደለም ያለው ይሄኛው አንደኛ ዕውቀት አለው ዕውቀት መላእክትን ያስመስለዋል ሁለተኛ ህያውነት አለው ህያውነትም መላእክትን ያስመስለዋል በሌላው በመብል በመዋቲነት በመብል በመጠጥ በፍላጎት
በኃይለ ዘር በመራባት ደግሞ እንስሳትን ይመስላቸዋል። ስለዚህ ከዚያኛው ሌሎች ሁለት ተጨማሪ ነገሮችን የያዘ አዋቂነትን የሚጨምር ህያዊነትን የሚጨምር ነባቢነትንም ዘርዝረን ነው ካል መናገርን ቋንቋን ሁሉም በራሳቸው የሚግባቡበት ቢኖራቸው ግን የተለየ የመናገርም ጸጋ የተሰጠው ነው። እና እነዚህ ምሳሌዎች እኛ አሁን ክርስቲያኖች ጌታ ይህን እነዚህ ምሳሌዎች የተናገረው ስለኛ ስለ ክርስቲያኖች ነው። ምንጠፋበትን መንገድ ካየነው ከጌታችን ምንጠፋበትን ከቅድስና ህይወት የምንርቅበትን ካየነው ከነዚህ ከሶስቱ በአንዱ ወይም በሁለቱ ወይም በሶስቱ መንገድ ልንጠፋ እንችላለን። አንዳንዶቻችን እግዚአብሔር ሁላችንን በቸርነቱ ከጥፋት ይመልሰን በእውነት። እና ይሄ ጋራ ጠባያቸው ነው። የሶስተኛውን ስታዩት አጠፋፉ ለየት ያለ ነው። አዋቂ ስለሆነ አባቴ ሆይ ገንዘቤን ስጠኝ አይደለም ያለው፣ ከገንዘብህ ነው ያለው። ከገንዘብህ የሚደርሰኝን ስጠኝ ብሎ ነው የጠፋው። ይሄ መብቱን ነው የጠየቀው። መብቱን ክርስቲያኖች በደንብ አስተውሉ። አሁን ሶስተኛው ምሳሌ የጠፋው ልጅ ታሪክ የሚነግረን መብቱን፣ ዕውቀቱን፣ ምክንያታዊነቱን ይሄ ራሽናሊቲውን አዋቂነቱን ተከትሎ ነው የጠፋው። አሁን አንዳንድ ሰዎች እንደዛ አሉ የሚጠፉ የቤተ ክርስቲያን ነገር የማይመጠናቸው የሚመስላቸው የነሱን ሎጂክ ምክንያታዊነት አስተሳሰብ ማርካት የማይችሉ የሚመስላቸው ሰዎች አሉ። እንኳን ከነሱ ከአገልጋዮቹ የተሰጠንን ጸጋ የተሰጠንን በረከት ይኛ መስሎን አኩርፈን መብታችን እናስጠብቃለን ብለን የምንጠፋ አገልጋዮች ሁሉ አለን። በቤተ ክርስቲያን መብት የሚለው ቃል ትርጉም የለው ማለት የቃላቱ ትርጉም አይታወቅም ማለት አይደለም። ለአንድ ክርስቲያን ቤተ ክርስቲያን ውስጥ መብት ያጠፋዋል እንጂ አይጠቅመው። መብት ምንም አይነት በቤተ ክርስቲያን ይሄን ሰፊ ማብራሪያ ይፈልግ ነበር። መብት የፖለቲካ ቃል ነው። መብት የአመጽ ቃል ነው፣ የፍቅር ቃል አይደለም። የፍቅር ቃል መታዘዝ ነው። በቤተ ክርስቲያን ትልቁ ቦታ ያለው መታዘዝ ነው። ለዚያ ነው አምላካችን ከመስዋዕት ይልቅ ምን እንወዳለው ነው ያለው። ንገሩኝ፣ ምን እንወዳለው? መታዘዝ እኮ አንዳንድ ጊዜ አእምሯችን ለታዘዝነው ትእዛዝ አእምሯችን ተገቢ ትእዛዝ አይደለም። አእምሯችን ምን አይነት ሐሳብ ሊኖረው ይችላል? የታዘዝኩት ትእዛዝ ተገቢ አይደለም አስተውሉ ሊል ይችላል። ግን ተገቢ ያልሆነም ቢሆን እንኳን ለአንድ ክርስቲያን መታዘዝ ይጠቅመዋል። ብዙ ታሪኮችን ማንሳት ይቻላል። ግን በቀላሉ የሚያስረዳው የቅዱስ ዮሐንስ ሐጺር የአጭሩ የቅዱስ ዮሐንስ ታሪክ በቂ ምሳሌ ነው። ምክንያቱም የገዳሙ አበምኔት ቅዱስ ዮሐንስን ያዘዘው የደረቀ በትር የደረቀ እንደሆነ ታውቃላችሁ። በትር ተክሎ ይህን አጠጣ ነው። ሌላ ጊዜ የሚደረገው ምንድነው? ችግኝን አጠጣ ቢል አንድ ሰው ምክንያታዊ ነው። በትርን አጠጣ የሚለው ግን ምክንያታዊ አይደለም። ግን ተመልከቱ፣ አበምኔቱም ይህን ያደረገው ቅዱስ ዮሐንስ የቤተ ክርስቲያን ምስጢር ገብቶታል። ወደ ገዳሙ ሲመጣ ወደዚያ ገዳም ሲመጣ የቤተ ክርስቲያን ምስጢር፣ የሃይማኖት ምስጢር፣ የጽድቅ ምስጢር ይልቁንም ደግሞ የምናኔ የገዳማዊ ሕይወትና የክህነት ምስጢር መታዘዝ ላይ ያጠነጥናል። ይታዘዛል ወይ ነው አንድ ሰው የሚለካው በዚህ ነው። በቤተ ክርስቲያን ውስጥ መታዘዙንና ዓለም እንዴ የደረቀ በትር እንዴት አጠጣ ትለኛለህ ቢል መታዘዝ አልገባውም ማለት ነው። አባ ዮሐንስ ሐጺር ግን ምንም እንደዚህ አይነት ህሊና ሳይነሳበት መንፈስ ቅዱስም ህሊናውን ጠብቆለት ምሳሌ ትእዛዙ ተገቢ አይደለም ግን ላድርገው ብሎ አይደለም ያደረገው። ተገቢ ነው አይደለም ውስጥ ሁሉ አይገቡም ቅዱሳን። ቅዱስ ዮሐንስ ያደረገው ታዝዣለሁ መፈጸም ይገባኛል። ስለዚህ ተመልከቱ፣ በፍጹም ልቡ መታዘዙን ሊገልጽለት ወዶ ደግሞ እግዚአብሔር የደረቀችውን በትር
ልክ የአሮን በትር እንደለመለበችው በኦሪት እንደምናነበው የደረቀችው አበምኔቱ የተከላት በትር ቅዱስ ዮሐንስ ውሃ ስላጠጣት ብቻ በኃይለ እግዚአብሔር የማይደረግ ነገር ስለሌለ ልክ እንደ ችግኝ ስር ሰዳ ቅጠል አውጥታ ለመለመች። ስለዚህም ጻድቅ መሆኑን እግዚአብሔር ገለጸለት ማለት ነው። እንደዚህ አይነት መታዘዙን አምላካችን እግዚአብሔር ያደለመው ነው ክርስቲያን እና የጠፋው ልጅ በጣም ትልቅ ምሳሌ ነው። ክርስቲያኖች ብዙዎቻችን የምንጠፋው ባለመታዘዝ ነው፣ በመብት ጥያቄ ነው። በቤተ ክርስቲያን አስተዳደር ላይ በደል ቢኖር ጥፋት ቢኖር እንደዚህ ቢኖር እንላለን። እሱ ሌላ ጉዳይ ነው፣ ከመታዘዝ ጋር አይገናኝም። የአባታችን ቤት ነው፣ ቤተ ክርስቲያን እናታችን ናት። እንደ ልጅ በጣም በፍቅርና በትህትና ሆነን የምናደርገው አስተዋጽኦ አለ። ግን እንደ አንድ ክርስቲያን በደንብ እንድትይዙት ባይገባችሁና ባይስማማችሁ እንኳን በአእምሯችሁ ውስጥ ጥያቄ አድርጋችሁ እግዚአብሔር መንፈስ ቅዱስ መልሶላችሁ እንድትጠቀሙበት የምፈልገው ነገር ቢኖር አንድን ክርስቲያን የሚጠቅመው መብት ሳይሆን መታዘዝ ነው። ክርስቲያኖች እግዚአብሔርን በህሊናችን ያሳድርልን። የጠፋው ልጅን ታሪክ በዚሁ ተዋለው። ዋናው ጉዳያችን ከድሪሟ ጋር ነው ዛሬ ክርስቲያኖች። ግን የሶስቱ ቅደም ተከተል ለምንድን ነው በእንደዚህ ቅደም ተከተል የተቀመጠ የሚለውን ካየነው እንዳያችሁት የጠፋውን በግ ፈልጎ ያገኘው ማን ነው? እረኛው ነው አይደለም? እረኛው ነው። የጠፋውን ድሪምስ ያገኘችው ማን ናት? ሴቲቱ ናት። ሴቲቱ የቤተ ክርስቲያን ምሳሌ ናት። እና በቤተ ክርስቲያን ደግሞ ክርስቶስ ካረገ በኋላ እኔ ሳርግ ማንን እልክላችኋለሁ ነው ያላቸው? ማንን እልክላችኋለሁ አለ? አጽናኙን መንፈስ ቅዱስን። ስለዚህ በቤተ ክርስቲያን ውስጥ ፈልጎ የሚያገኝ ቆሻሻውን የሚያጸዳ የሚያነጻ የሚያከብር የሚለውጥ ማን ነው? እርሱ መንፈስ ቅዱስ ነው። ልጁን የተቀበለው መጨረሻ ላይ ሲመለስ ማን ነው? አባቱ። ስለዚህ ታሪኩን ስናየው እረኛው የወልድ በሴቲቱ የሚሰራው መንፈስ ቅዱስ ልጁን የተቀበለው አብ። ባጭር ቋንቋ ሶስቱ ታሪኮች ለሁላችንም ይሰራሉ። ወልድ ይፈልገናል። በእኛ ሊቃውንት በረድኤት ስቦ በፍቅሩ ስቦ በረድኤት አቅርቦ ይላሉ። መሸከም ነው። ያ ስቦ አቅርቦ የሚሉት የሱ ቸርነት ናት። ጎትታ የምታመጣን እንደ መሸከም ያለች ናት። ይፈልጉ የሚያመጣን የሚሸከመን በመምህራንም የሚፈልገን በደዌ በበሽታ የሚፈልገን በመዓት በመቅሰፍት የሚፈልገን በድርጋጤ በሌላም የሚፈልገን ነው። ወደ ቤተ ክርስቲያን የሚጠራን የሚስበን ፍላጎቱ ላላቸው ደግሞ በሌሊት እንዲነቁ በቅዳሴ ማርያም ላይ ዛሬ ቅድስ እንደሰማችሁት አብ ወልድ መንፈስ ቅዱስ ያስጨክናሉ እንደተባለ እያስጨከነ ከሌሊት እንቅልፍ እያስቀነሰ ከድካም እያበረታ እያስጨከነ ለሚወዱት ስንፍናን ለሚጠሉት ከስንፍና አውጣይ ለሚሉት እያስጨከነ ፈልጎ ተሸክሞ ወደ ቤተ እግዚአብሔር የሚያመጣ የሚፈልገን ወልድ እረኛችን ክርስቶስ ነው። በቤቲቱ በቤተ ክርስቲያን ውስጥ የሚያነጻን የሚለውጠን ከኃጢአት የሚለየን ኃጢአታችን ቆርጦ የሚጠለው ደግሞ መንፈስ ቅዱስ ነው። በኋላም እንደ ልጅ አቅፎ የሚሰበን ደግሞ አብ ነው። ድህነታችን በስላሴ ይፈጽማል ማለት ነው። አሁንም ስላሴ ድህነታችን ይፈጽሙልን። ወልድ ይሸከመናል፣ ይፈልገናል። መንፈስ ቅዱስ ያነጻናል፣ አብ ያቅፈናል፣ ይሸልመናል። የቀደመ ልብሳችንን በጥምቀት ለብሰነው በኋላ በመብት ጥያቄ ጥለነው የሄድነውን ልብስ እንደገና ያለብሰናል። የጸጋውን ልብስ ቀለበት የስልጣን ምልክት ነው። ለእጁ ቀለበት አድርጉለት ይላል። ስልጣን ይሰጠናል፣ ኃይል ማድረግን ይሰጠናል፣ ይሸልመናል፣ ያስጌጠናል። አባታችን አባው ነው። ክርስቲያኖች ድህነት በስላሴ ነው የሚፈጽመው እና ዛሬ ግን የምንመለከተው ጠበቅ አድርገን የጌጧን ነገር ነው። ምሳሌውን ትንሽ ከንትን እነሳለሁ ከበጉ። እንደምታውቁት በጉ ምሳሌው የተነገረው በእስራኤል ትውፊት ነው። እስራኤል በግረኛ እንደኛ ሀገር እረኛ ከኋላ ሆኖ አይነዳም። ዛሬም ኢየሩሳሌም የሚሄዱ ሰዎች ያዩታል። እናያለን። የሄዳችሁ ሰዎች አይታችሁታል ብዬ ተስፋ አደርጋለሁ። ከፊት ሆኖ ይመራቸዋል። እንደ ሰለጠነ ወታደር በሰልፍ ይከተሉታል። የለመለመ መስክ ሲያርግ በዚያ ዘንጉን ይተክልላቸዋል። ዘንጉ የተከለበት ስፍራ ሆነው ይግጣሉ። እረኛው አንድ ቦታ ይቀመጣል እና በጎቹ እየጋጡ ሊርቁ ይችላሉ እና ያ የራቀው በግ
እንደገና እረኛው ዘንጉን አንስቶ ሲሄድና ሌሎቹ በጎች ሲከተሉት ሳያይ ይቀርና ይጠፋል። የሚጠፋበት መንገድ ይሄ ነው። እና በግ እንደምታውቁት የማን ምሳሌ ነው? በግ የማን ምሳሌ ነው? የኃጥአንና የጻድቃን ምሳሌ ነው። ክርስቶስ ዳግም ሲመጣ በጎችን በየት ያቀኛቸዋል ይላል። ስለዚህ የበጉ መጥፋት አንደኛ ያማኞች የክርስቲያኖች መጥፋት ነው። በነገራችን ላይ እንዲህ ያለው መጥፋት ከመንጋችን ሆነን ሳናውቀው የምንጠፋው ጥፋት ነው። ሌላ ቦታ ይምሰላችሁ እዚሁ መቅደስ ውስጥ ቆመን እየቀደስን እያስቀደስን የምንጠፋው ጥፋት ነው። ከመንጋው እያለን እረኛችን በመካከል ቆሞ በጉ ፍላጎቱንና ስሜቱን ተከትሎ እንደሚሄደው ጸሎታችንና ፍላጎታችን ጸሎታችንና ሐሳባችን ለፍላጎታችን ሲሆን እዚሁ መቅደስ ውስጥ እንዳለን የምንጠፋው ጥፋት አለ። እግዚአብሔር ከዚህ ጥፋት በቸርነቱ ይመልሳል። የበጉ መጥፋት ይሄ ነው። በግ ጠፋ የሚለው የሚያስገርም ነገር ነው። በነገራችን ላይ እንደዚህ ያንን ቆራቢዎች ይጠፋሉ፣ በጎች ይጠፋሉ ማለት ተነሳዮች ይጠፋሉ፣ አገልጋዮች ይጠፋሉ፣ በጎች እንጠፋለን። ከቅዱሳን ህብረት እንለያለን። በስጋው በደሙ ከምንሰራበት እዚያ በጸሎት ማህበነ ንበር በዚያ ከመንፈስ ቅዱስ ከምንለው መንፈስ ቅዱስ ከሚፈጽመው ከዚያ የክርስቶስ አካል ከሆነችው ከአንዲት ረቂቅ ቤተክርስቲያን አንድነት ተለይተን እንቀራለን። በቅዳሴው መግቢያ ላይ እንደተጻፈው ካህኑ ስላንተ ራሱን ዝቅ አድርጎ የሚለምነውን ካህኑን አትተወው። ካህኑ ስላንተ በሚጸልይበት ጊዜ አንተ ግን ልቡናህን ከአንዱ ሀገር ወደ አንዱ ሀገር ታመላልሳለህ። እንደዚህ የሚሆን ከሆነ ይላል መራዊ ሰማያዊ ክርስቶስ በመጣ ጊዜ ቤተክርስቲያን ደጆቿን ትከፍተላታለች፣ አንተ ግን ደጇን ተዘጋባሃለች፣ ባዕድ በመካከሏ አይገኝምና የሚል የቅዳሴው የመግቢያ ማስጠንቀቂያ ቃል አለ። በአንዳንድ ቦታዎች ምእመናን እየሰሙት ካህኑ ይጸልያል፣ በብዙ ቦታዎች ጸሎተ ንስሐው ተደርጎ ይዘለላል። ግን በጣም ጥሩ ማሳሰቢያ ነው። ቤተክርስቲያን ደጆቿን ትዘጋባሃለች ማለት የህንጻ ቤተ መቅደሱ ደጆች ይዘጉባሃል ማለት አይደለም። መንፈስ ቅዱስ ከሚፈጥረው አንድነት ከዚያ ውጭ ትሆናለህ። ቆመህ እያስቀደስክ የእግዚአብሔርን ቃል እየሰማህ ቡራኬውን እየሰማህ ልብህ ጽነት ካለው ልብሽ ጽነት ካለው ልቡናችን እንደዚህ አይነት ሐሳብ ካለው መንፈስ ቅዱስ በረቂቅ ገንዘቡ አውጥቶ ይጥለናል። ሌላው ቆርቶ በቅዳሴ በትርጓሜያችን እንደተጻፈው ቆርበን እንኳን ቁርባናችንን ከኛ አውጥቶ ለሌላ ይሰጠዋል፣ ለበቃ ሰው ያደርግለት። ይተመልከቱ ቁርባናችን አውጥቶ ይሰጠዋል ማለት ከሰውነታችን የገባው እንደዚህ ያደርጋል ማለት ነው። በቁርባን የሚገኘው ጸጋና ሀብት ከኛ ያነሳዋል፣ ለሌሎች ይሰጠዋል። እንደዚህ ሆኖ ከመጥፋት እግዚአብሔር ይጠብቀን። በጎኖ መጥፋት ማለት ይሄ ነው። ክርስቲያኖች እየተማርን እየዘመር እያስተማር እየሰበክ እየቀደስ ማህሌት ሰዓታት እየቆም እያገለገል ግን ከመንፈስ ቅዱስ ከሚሰራት የቤተክርስቲያን ህብረት የሌለን በቸርነቱ ይመልሰን። እኛንም ግን ያንኳኳል። ክርስቶስ ይፈልገናል፣ ይሸከመናል፣ ይረዳናል፣ ያግዘናል። በሱ በእኛ ተስፋ ቆርጦ አያውቅም። አሁንም ተስፋ ይቆርጥብን በእውነት። የድሪሙ ምሳሌ ልክ እንደ በጉ በእስራኤል ትውፊት መሰረት የተነገረ ምሳሌ ነው። የእስራኤል ትውፊት ምንድነው? በእስራኤል ታሪክ ስናጠናው በዚያ ዘመን ሴቶቹ የሚያጌጡባቸው ድሪሞች 10 ናቸው። 10ኛዋ ግን የተለየች ናት። 10ኛዋ በዘመኑ በሀገራቸው ያለው ንጉስ መልኩ ይቀረጽባታል። ይሄ ትውፊት በሀገራችንም በሌሎችም ዓለሞች ነበረ። አንዳንድ ጊዜ ስማቸው ይቀረጻል፣ አርማቸው ይቀረጻል፣ መልካቸው። አሁን እኛ ሳንቲሞች ላይ የአንበሳ የምናምን የተቀረጸበት ትዝ ይላችኋል አይደለም? ቃሉን እየሰማችሁ ነው ክርስቲያኖች? እግዚአብሔር ለሁላችን ማስተዋሉን ያድለን። እና ተመልከቱ፣ እንደዛ ይቀረጽባቸዋል። የንጉሱ መልክ ይቀረጽበታል። አሁን ሴቲቱ የጠፋባት ይሄ የንጉሱ መልክ የተቀረጸበት 10ኛው ነው። ስንተኛው ነው የጠፋባት አልኳችሁ? የንጉሱ መልክ እነዚህ ይሄኛው የንጉሱ መልክ የተቀረጸበት 10ኛው ከጠፋባት በእነርሱ ትውፊት መሰረት በባህላቸው መሰረት 9ኙ ትርጉም አልባ ናቸው፣ ለጌጥነት አያገለግሉ። ጌታም ይህን ምሳሌ የተናገረው እሱ ባወቀ ምሳሌውንም የመሰለው ከዚህ ጋር የሚመሳሰሉ ትእዛዛትን ወይም የህይወታችን ነገር ሊያስረዳ ስለፈለገ። ለምሳሌ የተመልከቱ ክርስቲያኖች 10 ድሪሞች የ10ቱ ትእዛዛት ምሳሌዎች ናቸው። የነማን ምሳሌዎች ናቸው አልኳችሁ? ተናገሩ እስቲ።
10ኛዋ የንጉሱ መልክ የተቀረጸባት የምትባለው ደግሞ ኢታምልክ ከኔ በቀር ሌላ አምላክ አታምልክ የምትለው ናት። ልክ የንጉሱ መልክ የተቀረጸበት ክርስቲያኖች ድሪም ከጠፋ 9 ድሪሞች ትርጉም አልባ እንደሆኑት ሁሉ አንድም ሰው ከ10ቱ ትእዛዛት ከኔ በቀር ሌላ አምላክ አታምልክ የሚለውን ሕግ ከጣሰ በኋላ 9ኙ ምንም ትርጉም የላቸው። ጣዖት እስካመለከ ድረስ ሌላ አምላክ እስካመለከ ድረስ አትስረቅ የሚለውን ቢጠብቅ አትግደል የሚለውን ቢጠብቅ በሐሰት አትመስክር አትመኝ ባልንጀራህን ውደድ ሰንበትን ትቀድሰው ዘንድ አስብ እናትና አባትህን አክብር የእግዚአብሔርን ስም ከሰማይ በታች በከንቱ አትጥራ ሚሉትን ሁሉ ቢፈጽም ሌላ አምላክ ካመለከ 9ኙን መፈጸሙ ምንም ትርጉም የለው። ለዚህ ነው ጌታ ይህን ምሳሌ አንዱ የመሰለው ይህን ለማስጠንቀቅ ነው። እንደ ባዕድ አምልኮ ያለ ሁሉን ነገር ከንቱ የሚያደርግ ነገር የለም። እግዚአብሔር ከባዕድ አምልኮ ያላቀን። አሁንም ከጥንቆላ ያልተላቀቅን ብዙ ሰዎች እንኖራለን። ጥንቆላን ከመሰሉ ብዙ ነገሮች ያልተላቀቅ ሰዎች እንኖራለን። ግን ከዚህ ይልቅ በዚህ ዘመን ሌላ ረቂቅ ጣዖት አለ ክርስቲያኖች። ያ ጣዖት ምን ይመስላችኋል? እስኪ አሁን በዚህ ዘመን ያለው አዲሱን ከተሜ ትውልድ ተመሪያለው የሚለውን ይሄ በእንጨት በወርቅ በብር የተቀረጸ ጣዖትን ቀርቶ ጥንቆላን ምታሃትን ምናምን ድግምትን የሚጸየፈውን ትውልድ የሚያጠም ሌላ የዚህ ዘመን ትልቅ አምላክ አለ። ያ አምላክ ማን እንደሆነ ታውቃላችሁ? ማን ይመስላችኋል? እስኪ አንድ ሰው በድምጽ ይናገር። ምን አላችሁ? ዘረኝነት ነው። እሱም ጥሩ ነው። አነስ ያለ ጣዖት ነው። ምንድነው? ገንዘብ ነው ያልከው? ብቻ ይሰማው መስሎኝ ነው። ገንዘብም ጣዖት ነው። ጌታ ተናግሯል። ለገንዘብና ለእግዚአብሔር መገዛት አትችሉም ተብሏል አይደለም? በዚህ ዘመን ያለው ጣዖት ራስን በጣም መውደድ ነው ክርስቲያኖች። እኔ የሚባል በእንግሊዘኛ ኢጎ የሚባለው ማለት ነው። ኢጎ የኔ ሐሳብ እኔ እንደምለው ሰዎች በዚህ ዘመን በነገራችን ላይ በቤተ ክርስቲያን አስተምሮ ላይ ሁሉ እኔ አልስማማም ይላሉ። እንዴ መጀመሪያ መች ፈጠር ነው? እኛ ስምምነት እኮ የኛ ድራፍት እኮ ረቂቅ እኮ አይደለም። ሃይማኖት እንደዛ አይደለም። የሃይማኖት ነገሮች በእኛ ስምምነት በእኛ መረዳት የተፈጠሩም አይደሉም። በዚያ የሚለኩ የሚመዘኑም አይደሉም። በዚያ የሚጸኑም አይደሉም። በነገር የምንቀበላቸው ናቸው። ያልገባን እንኳን ብንሆን እንዳልገባን አውቀን የምንቀበለው ነው። እንዴ ሁሉስ እንዴት እኩል ሊገባን ይችላል? ደግሞ በእውነቱ እንዴት ያለ ትዕቢት ነው! ሁሉ እንዴት ሊገባን ይችላል? ሚገባን አለ ማይገባንም አለ። ደግሞ እንዳልገባን አውቀን ስንተው እግዚአብሔር ደግሞ እንዲገባን ያደርጋል። ይገርማቸዋል። እንድንረዳው ያደርጋል። እግዚአብሔር እንደዚህ ያለውን ጸጋ ለሁላችን ይስጠን። ዋናው ጣዖት ራስን መውደድ ነው ክርስቲያኖች። ዋናው ጣዖት በዚህ ነው። ራስን ከመጠን በላይ መውደድ፣ የራስን ሐሳብ ማምለክ፣ የራስን መረዳት የተሻለ አድርጎ መቁጠር፣ የሌላውን ሰው ሐሳብ እስካለ ማድመጥ ድረስ የሚደርስ በየትኛው ሙያ እኮ ነው። በቤተ ክርስቲያኑ ሙያ እንደዚያ ነው። ባለቅኔው እንደዚያ ነው። ባለዜማው እንደዚያ ነው። ሰባኪው እንደዛ ነው። በጣም ይገርማል። ከማደጉ የተነሳ ይሄ አንዳንድ ጊዜ የተማርንበት ትምህርት ቤትን ራሱ ሁሉም ትምህርት ቤቶች እኮ የጌታን ነው የሚያስተምሩት። ሁሉም የነ ቄርሎስን ሁሉም ይረሳል። ግን ያ ቦታው አካባቢያችን ይመጣብናል። እንዲህ ያለ ጣዖት የዘመናችን ጣዖት እኔ ነኝ ባይነት ነው ክርስቲያኖች። እግዚአብሔር ይህን ጣዖት ያጥፋልን። በእውነት ነው የምነግራችሁ። ይሄ ጣዖት ቀላል እንዳይመስላችሁ። ለምሳሌ ጌታ እንዲህ አለ፣ ሊከተለኝ የሚወድ ቢኖር አለና ምን አለ? ማንን ይካድ? ራሱን ይካድ። ከዚያ በኋላ ምን ያድርጋለ? መስቀሉን ተሸክሞ ከተለኝ። ስለዚህ ክርስቶስን ለመከተል የመጀመሪያው እኔ የሚለውን ጣዖት መስበር ነው። ራስን መካድ ነው ክርስቲያኖች። ራስን መካድ ሌላ ምንም ማለት ራስን ከሰዎች ሁሉ እንዳነሰ ቢያንስ እንደ አንድ ሰው ብቻ መቁጠር። ከሰዎች እንደተለየ ሰው ራሱን የሚቆጥር ሰው ራሱን ጣዖት ያደረገ ሰው። ይሄ አይመጥነኝም፣ ደረጃዬ አይደለም፣ እንደዚህ የምንል ሰዎች አለን። ልክ ያ የሉቃስ 10 ሕግ አዋቂ ጌታን ባልንጀራዬ ማን ነው እንዳለው ማን ይመጥነኛል? ማን ነው ጓደኛዬ?
አቻዬ ማን ነው? ይህ ጣዖት ነው ክርስቲያኖች። ትዕቢትም ነው፣ ራስን ማምለክም ነው። እግዚአብሔር ከእንደዚህ ያለው በሽታ በቸርነቱ ይፈውሰን። አስተውሉ ክርስቲያኖች። እና አሁን 10ቱ ትእዛዛት እንፈጽማለን ወይ ብለን ብንጠይቅ ምናልባት ብዙዎቻችን በዚህ ልንል እንችላለን። ራሳችንም ከመገመገምን አንድ ትልቅ ነገር ነው። ግን ብዙ ነገር እንኳን ብናደርግ ሰው ራሱን የተለየ አድርጎ የሚቆጥር ካለ ራሱን ከክርስቶስ የቆረጠ ነው። ጣዖት አምልኮ የሚባለው የዚህ ዘመን እሱ ነው። ዛሬ ስለዚህ አላስተምርም። ግን መሰረታዊ ነገር 10 ድሪሞች አንዱ ቢጠፋባት የተባለው ይሄ ነው ክርስቲያኖች። ይታምልክ የንጉሱ ማህተም የተባለው እግዚአብሔር ነው። ማህተማችን አምላካችን በእኛ ውስጥ ከኛ በላይ ልንወደው የሚገባ በፍጹም ነፍስህ በፍጹም ኃይልህ በሁለንተና በፍጹም ልብ እርሱን ውደድ እርሱንም አምልክ። ስለዚህ በፍጹም ወደው ከሆነ እኔን በፍጹም ልወደው አልችልም ራሴን። አንድ ሰው ሁለት አካላትን በፍጹም መውደድ አይችልም። ወይ ራሱን ይወዳል ወይ እግዚአብሔርን ይወዳል። እግዚአብሔርን መውደድ በልቡናችን ያሳደረብን። በ10ቱ ትእዛዛት አንፃር ስናየው 10ኛዋ የጠፋችው ድሪም የምትባለው ይችና ክርስቲያኖች። ስለዚህ ርዕሳችን እስከምታገኘው ድረስ አጥፍጋ የማትፈልግ ሴት ማናት ነው የሚለው አይደለም። ስለዚህ እኛ ምን ይጠበቅብናል ማለት ነው? ራስን መካድ እስከምንደርስ ድረስ እኔ የሚለውን እኔነትን ራስን መውደድን የራስ የሆነውን ነገር መውደድን። አሁን ለምሳሌ የራስ የምንለው ቋንቋ ሊሆን ይችላል፣ ብሔር ሊሆን ይችላል። ቅድም ያላችሁ ዘረኝነት በሙሉ በዚህ ውስጥ በእኔ ውስጥ የሚጠቃለሉ ናቸው። ሌላው ቀርቶ እኛ እዚሁ ነን ኢትዮጵያ እንላለን። እዛ ስንል ደግሞ ወይ ሱዳን ወይ ግብጽ ወይ ሶማሊያ ወይ የመን እንላለን። እነዚያን እኛ ኢትዮጵያውያን ብሎ እነዚያን መጥላት እኛን ጻድቅ አያደርገንም ክርስቲያኖች። በእነርሱ ላይ መሳለቅ፣ ሌላም ነገር ማድረግ፣ ፖለቲካው ሌላ ነው ክርስቲያኖች። ሃይማኖት ደግሞ ጨርሶ የተለየ ነገር ነው። አሁን ሰዎች ክርስቲያኖች የሆኑ ግብፃውያንን መስደብ ሁሉ ሃይማኖት የሚመስለው ሰው አለ። ሶሪያዎችን አርመኖችን መናቅ ማቅለል በጣም እና ኢትዮጵያውያን ማብለጥ። ሃይማኖት እኮ አንድ ነው። ኢትዮጵያ የፈጠረችው ሃይማኖት የለም። ግብጽ የፈጠረችው ሃይማኖት የለም። አርመን፣ ኢየሩሳሌም፣ ግሪክ፣ ቱርክ፣ አሜሪካ ደቡብ የሚባል የፈጠሩት ሃይማኖት የለም። እውነተኛው ሃይማኖት አንዷ ክርስቶስ በክርስቶስ የተገለጠችው ብቻ ናት ክርስቲያኖች። ግብዞች መሆን የለብንም ክርስቲያኖች። እኔነት በጣም ጥልቅና ሰፊ ነው ክርስቲያኖች፣ በጣም ሰፊ ነው። ኢትዮጵያ ቤተክርስቲያን ብዙ ሰፊ ታሪክ አላት። የቅድስና ታሪክ አላት። የሊቃውንት ታሪክ አላት። ብዙ ደስ የሚሉ ታሪክ አላት። በዚህ ምክንያቶች ግን ሌላ መናቃችን ነው ክርስቲያኖች። እንዲህ ያለውን የጣዖትነት ስሜት መድኃኔዓለም ክርስቶስ በቸርነቱ ይንቀልልን። በእውነቱ የኛ የሚባልም የለም በሃይማኖት የእግዚአብሔር ብቻ ነው ያለ። ሃይማኖት ከሆነ የእግዚአብሔር ነው ያለ። በነገራችሁ ላይ ለአትናቴዎስ የገለጸው እግዚአብሔር ነው፣ የእግዚአብሔር ነው። የአትናቴዎስ የደሙ የስጋው አይደለም። ለዚያ ነው ቅዱስ ጴጥሮስን ጌታ ስጋህና ደምህ አልገለጸልህም ነው ያለ። እውነተኛው ሃይማኖት ማለት ከስጋና ከደም ውጪ የሆነ ከእግዚአብሔር የተሰጠ ከመንፈስ ቅዱስ የተገለጸ ያ የእግዚአብሔር ነው። ሰዎቹ አሁን ባለው የማህበረሰብ አረዳድ እንደ ቅዱስ ኤፍሬም ሶሪያዊ ሊሆኑ ይችላሉ፣ እንደ ቅዱስ ቄርሎስ ግብፃዊ ሊሆኑ ይችላሉ፣ እንደ አባ ጊዮርጊስ ኢትዮጵያዊ ሊሆኑ ይችላሉ፣ እንደ ሌሎቹም ሌላ ሊሆኑ ይችላሉ። እንደ ባስልዮስ እንደ ጎርጎሪዮስ ያሁኑ ቱርክ ሊሆኑ ይችላሉ። እንደ አቡሊዲስ ሮም ሊሆኑ ይችላሉ። እንደ ጊዮርጊስ ፍልስጤም ሊሆኑ ይችላሉ። እነዚህ የተወለዱበትን ቦታ ታሪክ በእውነት በምድር ላይ የነበሩ ሰዎች መሆናቸውን ለማስረዳት እንናገራለን እንጂ የመሰከሩት ምስክርነት የፈጸሙት ተጋድሎ የተገለጸላቸው መገለጥ ግን ከአንድ ከእግዚአብሔር ብቻ ነው። ከሀገራቸው፣ ከቋንቋቸው፣ ከትውልዳቸው፣ ከማንነታቸው ጋር ምንም ግንኙነት የለው። ምናልባት እነርሱን የሚያስመሰግነው በንጹህ ልብ የፈጠራቸውን አምላካቸውን በእውነት ማምለካቸው ብቻ ነው። ለዚያ ክብርም ያበቃቸው ያለው ክርስቲያን። ይሄን ጣዖት እግዚአብሔር ሰብሮ ይጣርልን። ስለዚህ ይሄን እስከምታገኘው ድረስ አጥብቃ የማትፈልግ ሴት ማናት? ማለት እንዲህ ስተቷን የማታረም ነፍስ ማናት? ራሷን የማታቀና በዝቷ ውስጥ ያለ የትዕቢት የኩራት የኔነት ጣዖት አምልኮን የማትጥል ይልቁንም ክርስቶስን ወደ ልቧ የማታመጣ ማህተሙ ያለበት ክርስቶስ በልቧ የማይገለጥና አንዲት ቤተክርስቲያን የማትታየት ነፍስ ልክ እንደዚህ ዘመን እንደ በፓስፖርት እንደተወሰነው የዓለም መንግስታት ያን እንዳደረጉት እንደዚያ
በቋንቋ የምትከፋፍልና ራሷን ድንበር የሰራ እቺ ነፍስ በእውነት ያን የጠፋባትን በክርስቶስ ያለ አንድነት ደግሞ ያን አንድነት በስምምነትም ፈጽመው አይደለም ተስማምተን አንድ እንሁን ስላል መንፈስ ቅዱስ አንድ ካላደረገን አንድ መሆን አንችልም እንኳን በሀገር በዜጋ በመናምን በአንድ ትውልድ በአንድ ቤተሰብ ተገኝተን አንድ መሆን አንችልም አንድ ማድረግ የሚችለው መንፈስ ቅዱስ ብቻ ነው መንፈስ ቅዱስ አንድ ያደርገን ይሄን አንድነት መጠበቅ ያስፈልጋል ክርስቲያኑ ሁለተኛው ይሄ የጠፋው ጌጥ ድሪም አስረኛው የሚባለው ፍጹም ቁጥር ስለሆነ 10 ክርስቲያናዊ ምግባራትን ፍጹም የሚያደርጋቸው ደግሞ ፍቅር ነው ምንድነው አልኳችሁ ፍቅር ብዙ ሀተታ አልገባም ስለዚህ ግን የቅዱስ ጳውሎስን ቃል ማስተዋወስ አስፈላጊ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ የተናገረው ቃል ትዝ ይላችኋል አይደለም ምንድነው ያለው ቅዱስ ጳውሎስ ስለ ፍቅር ሲናገር ያው ፍቅር ይታገሳል ቸርነትንም ያደርጋል ፍቅር አይቀናም ፍቅር አይመካም ፍቅር አይታበይም ቅድም አሁን ምን ያነሳናቸው ሁሉ የፍቅር ጠባያት አድርጎ ይዘረዝራቸዋል የማይገባውን አያደርግም የራሱን አይፈልግም ይሄ እኔ ነኝ አይልም አይበሳጭም በደልን አይቆጥርም ከእውነት ጋር ደስ ይለዋል እንጂ ስለ አመጻ ደስ አይለውም ሁሉን ይታገሳል ሁሉን ያምናል ሁሉን ተስፋ ያደርጋል በሁሉ ይጸናል ፍቅር ለዘወትር አይወድቅም ትንቢት ቢሆን ግን ይሻራል ልሳኖች ቢሆኑ ይቀራሉ ዕውቀትም ቢሆን ይሻራል ከዕውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻላል ልጅ ሳለው ቁጥር 1 ጀምሮ ማንበብ ነበረብኝ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚሿሿ ጸናጽል ሆኛለሁ ትንቢትም ቢኖረኝ ምስጢርንም ሁሉና ዕውቀትንም ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ድሆችን ልመግብ ያለኝ ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም አያችሁ ዘጠኙ ምንም አይጠቅሙም አስረኛው ከሌለ እንዳለው ፍቅር ከሌለ ምግባራት ሰናያት በሙሉ አይጠቅሙም ክርስቲያኖች የጠፋው ድሪም የተባለው ለምክንያቱም እግዚአብሔር ምንድነው ነው ምንለው እግዚአብሔር ምንድነው ፍቅር ነው አይደለም እንዴ እግዚአብሔር ፍቅር ነው የንጉሱ ማህተም የተባለው ይሄ ነው ፍቅር ነው ክርስቲያኖች ጌታም ያለው ይሄን እርስ በርሳችሁ ስትዋደዱ ነው ያለው እናንተ የኔ መሆናችሁ በዚህ ይታወቃል ነው ያለው በማራቀቅ የኔ መሆናችሁ ይታወቃል አላለም በእውነቱ በስብከት ሙታይ በማንሳት ታምራት በማድረግ ልሳን በመናገር ቅዱስ ጳውሎስ የዘረዘራቸው በሙሉ በማድረግ የኔ መሆናችሁ ይታወቃል አላለም የኔ መሆናችሁ የሚታወቁ ስትዋደዱ ነው ያለው ለመዋደድ ያብቃን በእውነቱ ክርስቲያኖች እና አሁን ከባድ ነገር ነው ክርስቲያኖች ተመልከቱ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማናት ማለት አንዲት ነፍስ ፍቅርን ገንዘብ እስከምታደርገው ድረስ መፈለግ አለባት እንዴት ሰው ክርስቲያን ሆኖ ፍቅርን አይፈልገው እስኪያገኘው ድረስ እስኪደርስበት ድረስ ለዚህ ጸጋ እስኪበቃ ድረስ ለምንድነው ማትፈልገው ነው ተመልከቱ ከጾማችን ጋር ሁሉ የሚገናኝ ትምህርት ነው እየተማርነው ያለው እግዚአብሔር አምላካችን ለሁላችን ማስተዋሉን ያደለን ፍለጋው ምን እንደሆነ ልመጣ ነው ፍለጋው ምን እንደሆነ ግን ምሳሌዎችን ላጠቃላቸው ሶስተኛው ተመልከቱ በ10ቱ ትእዛዛት የጠፋው ድሪም የተባለው ኢታምልክ ከኔ በቀር ሌላ አምላክ አታምልክ የምትለው ናት ሁለተኛ በምግባራት ሰናያት በክርስትና ምግባራት ዘንድ ደግሞ የጠፋው ጌጥ የሚባለው ማን ነው ማለት ነው ተናገሩ የጠፋው ድሪም ማን ነው ፍቅር ሶስተኛውና የመጨረሻው በምስጢራተ ቤተክርስቲያን ነው በምስጢራተ ቤተክርስቲያን በጋሃድ ማህተሙ ስጋውና ደሙ ነው ይታተምብናል እንበላዋለን እንጠጣዋለን ይዋሃደናል እሱ እንዳለ መጥቶ እኛ ጋር ዘንድ ያድራል የሱን መልክ እንመስላለን እና መጨረሻችን ክርስቲያኖች ለክርስትና ህይወት ስንኖርና በምስጢራት ስንታጠር ይልቁንም በስጋው ደሙ ስንጠበቅ ፍጹም መልካችን የክርስቶስ መልክ እየመሰለ ይሄዳል የንጉሱ መልክ ይታተምበታል የተባለው ይሄ ነው ክርስቲያኖች
ባዕድ አምላክን አያመልክም፣ 10ቱ ትእዛዛትን ይፈጽማል። በክርስቶስ ያምናል፣ ይጠመቃል፣ ምግባረ ሰናያትን ይፈጽማል፣ ማህተሙን ፍቅርን ይይዛል። ከዚያ በኋላ በመጨረሻ በአማናዊው ማህተም በስጋው ደግሞ ይታተማል። የንጉሱ መልክ ይታተምበታል። አሁን ከዚህ የተነሳ በእውነት ቅዱስ ጳውሎስ እንዳለው ሮሜ መልእክቱ ምዕራፍ 8 ላይ እነዚህን አስቀድሞ የጠራቸውን መረጣቸው ይላልና አስቀድሞ የልጁን መልክ እንዲመስሉ አስቀድሞ ወስነዋል ይላል። የማንን መልክ እንዲመስሉ አልኳችሁ? መልእክቱን በትክክል ባነበው ጥሩ ነው። ሮሜ 8 ቁጥር 29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ይላል። የማንን መልክ እንዲመስሉ? የልጁን መልክ የወልድን መልክ እንድንመስል። ተመልከቱ፣ ይሄ ማህተም ነው እንዲቀረጽብን የተፈለገው። ሴቲቱ ጠፋባት የተባለው አሁን ጌታ አዳምና ሔዋን እኮ ጠፉት የተባሉት በዚህ ነው። እግዚአብሔር መምሰላቸው ነው ያጠፉት። ወደ አለመታዘዝ ሲወርዱ፣ ጸጋቸው ሲገፈፍ፣ ባህሪያቸው ሲጎሰቁል፣ መርገም ሲጨመርባቸው የልጁ የእግዚአብሔር መልክ የተባለው አራያ ጠፋባቸው፣ ንግስናው ጠፋባቸው፣ ልጅነት ጠፋባቸው። ይሄን ሊመልስልን ነው የመጣ። ይልቁንም ደግሞ እርሱ ስጋችን ከተዋሃደ ከነሳ በኋላ ደግሞ የእርሱን የልጁን መልክ እንድንመስል ነው። አስቀድሞ ነው ይሄ የተወሰነ። ከመፈጠራችን በፊት ይሄን መልክና አራያ የተሰጠን ራሱ በኋላ እርሱ በፍጹም በባህሪ አምላካዊ ዕውቀቱ እንደምንስት እንደምንወርቅ ንስሐ እንደሚገባ አዳም እንደሚመጣ እንደሚወርድ እንደሚወለድ እንደሚሰቀል እንደሚሞት እንደሚነሳ እንደሚያርግ እና ይሄን ጸጋ እንደሚሰጠን ስለሚያውቅ አስቀድሞ ይሄ ነገር የታወቀ ነገር ነው ክርስቲያኖች። እና አሁን የጠፋብን የክርስቶስ መልክ ነው። የማን መልክ ነው የጠፋብን? መልሱን። የማን መልክ? በጣም ጥሩ። አሁን እዚህ ላይ አንድ ነገር ላምጣና ትምህርቴን አጠር አድርጌ ባጭር ለመዝጋት እሞክራለሁ። የክርስቲያኖች አንድ ክርስቲያን በክርስቲያናዊ ህይወቱ 3 ደረጃዎች አሉት። የህይወት ደረጃዎች። ስንት ደረጃዎች አልኳችሁ? እውነተኛ የክርስትና ህይወትን የሚኖር ሰው 3 የህይወት ደረጃዎች አሉት። የመጀመሪያው የክርስትና የህይወት ደረጃ የሚባለው የንጽህና ደረጃ፣ አንጽሆ የሚባል የመንጻት መንጻት፣ ከኃጢአት መንጻት፣ መላቀቅ፣ መጥራት። የመጀመሪያው ክርስቶስም የመጣው እኛን ከዚህ ለማላቀቅ ነው። በእውነቱ የመጀመሪያው የክርስትና ደረጃ ከኃጢአት መንጻት፣ የቤተ ክርስቲያን ተግባሯም ይሄ ነው በእውነቱ ክርስቲያን። ሁለተኛው ደረጃ ደግሞ የማብራት ብርሃናችሁ በሰው ፊት ምን ይሁን ነው የተባለው? ብርሃናችሁ በሰው ፊት ምን ይሁን? አብሮ ማብራት። ክርስቲያኖች ያበራሉ። የሚያበሩት በሙሴ ፊት ላይ ለእስራኤል እያንጸባረቀ ያስቸግር እንደነበረው ያለ አይነት በአይን የሚታይ ብርሃን አይደለም የሚያበሩት። የሚያበሩት የእውቀት ብርሃን፣ ያስተሳሰብ ብርሃን፣ የቅድስና ብርሃን፣ የምግባር ብርሃን ነው የሚያበሩት። ሰዎች ሁሉ ይጠጓቸዋል። ክርስቲያኖች ምክራቸውን ይሹታል፣ ሐሳባቸውን ይሹታል፣ ድጋፋቸውን ይሹታል። እነርሱም መሆን ይፈልጋሉ። እነርሱን እያዩ እንደነርሱ ክርስቲያን ይሆናሉ። የማያምኑት ያምናሉ፣ ያልተጠመቁት ይጠመቃሉ። ክርስቶስን ይወዳሉ፣ ቤተክርስቲያንን ይወዳሉ፣ አምልኮታቸው ፍጹም ያደርጋሉ፣ ያበራሉ። ሁለተኛው ደረጃ ማብራት፣ በህይወት ማብራት። ለዚያ ነው ቅዱስ ጳውሎስ እንደ ሙሴ በማይብለጨለጭና በመጋረጃ በማይከደን ብርሃን እናበራለን ያለው ቆሮንቶስ መልእክቱ ላይ ክርስቲያኑ። ሁለተኛው ደረጃ ይሄ ማብራት። ሶስተኛውና የመጨረሻው ብቃታቸው የሚረጋገጠው ክርስቶስን መምሰል ላይ ይደርሳሉ። እዚህ እንዳነበብኩላችሁ የልጁን መልክ መምሰል፣ ክርስቶስን መምሰል። ቅዱስ ጳውሎስ እንዳለው እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ። የመጨረሻው የክርስትና ህይወት ደረጃ ይሄ። ለምሳሌ ክርስቶስን የመሰሉ ብዙዎች አሉ፣ ግን የሚመስሉበት ደረጃ በጣም የተለያየ ነው። ምሳሌ ልንገራችሁ። ይሄንን አሁንም አላስታውሰው ሊቅ ነው የተናገረው። ለምሳሌ አንድን ከምንል የቅርቡን ንጉሳችን አፄ ኃይለ ሥላሴን አንድ ፎቶአቸውን አምጥተን ለ100 ሰዓሊዎች ሳሏቸው ብለን ስዕል እንዲስሉ እሳቸውን ብንሰጥ የ100 ሰዓሊዎች ስዕል አንድ አይነት ሊሆን ይችላል?
አይችልም አይደለም ስለዚህ ዳኛ ቢቀመጥ እቅጩን እንደ ፎቶ የሆነው ይሄ ነው ብሎ አንደኛው ያስቀምጣል ከዚያ ሁለተኛው ከዚያ ሶስተኛው ይያለ እስከ 100 ሊደረድራቸው ይችላል አይችልም ሁሉም ግን 100 ይመስላል ግን ደረጃቸው ደግሞ ይለያያል ክርስቲያን አሁን እኛም እንደዛ ነን ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ያለው እኮ ክርስቶስን እኔም እናንተም ክርስቶስን እንምሰል አይደለም ያለ ደረጃችን ይለያያል እሱ እንዴት ክርስቶስን እንደመሰለውና እኛ እንዴት እንደምንመስለው በጣም ደረጃችን በጣም የተለያየ እኛ ምናልባት የሶስተኛ ክፍል ልጅ የሳለው ስዕል አይነት ልንመስል እንችላለን አረ ያንንም ለመሆን ያብቃን እግዚአብሔር በእውነቱ አሁን ልጆቻችን ታያላችሁ አይደል በግ ዶሮ እያሉ እየሳሉ ያመጣሉ አይመጡም እና ደንቃቸዋለን እንዴት ጥሩ ነው ምናምን እንላለን ግድም ደግሞ አንድ ሰዓሊ ከሚስለው ስዕል ጋር እኩል ሊሆን እንደማይችል እናውቃለን እንኳን ከዚያ በጣም ሩቅ እኛ አሁን እንደዛ ነን ብቻ እንደው ቅርጹንም ለመያዝ ለመምሰል ያብቃን እግዚአብሔር አሁን እንዲህ እንዳልኳችሁ የመጨረሻ አንደኛ ደረጃ ይመስላል የሚባለው ክርስቶስን በመምሰል የመጨረሻ የምትባለው እመቤታችን ንጽሕት ቅድስት ድንግል ማርያም ናት መቅደመ ተአምር ሲሰሙ ምን እንደሚል ታውቃላችሁ መልኳም ያምላክም መልክ ይመስላል ሐሳቧም እንደ አምላክ ሐሳብ ነው የሚል ሰምታችሁ ታውቃላችሁ አታውቁ የመጨረሻው የምትመስለው ከመቤታችን በኋላ ጌታን የሚመስል አንድም ፍጥረት የለም አንድም በሙሉ ከሷ በኋላ የኛ ሊቃውንት መቅድሙ ሁሌ ከሚገርመኝ ነገር አንዱ የመቅደመ ተአምረ ማርያም አንዳንድ ሰው ላይረዳው ይችላል እንግዲህ ደሞ በጥላቻ በጥርጥር አይነ ለሚያዩ ደሞ ሌላ ሊመስሉ ይችላል ግን በጣም አስገራሚ ሁላችንም ክርስቶስን መምሰል የተሰጠን ምንመስልበት ደረጃና ሁኔታ ግን በጣም የተለያየ ከመቤታችን ቀጥሎ ያለውን ደሞ እርሱ ያውቀዋል በእውነቱ እኛ የምናውቀው ቅዱስ ዮሐንስ መጥምቅ ነው ያለ ሰማይታቱ ጻድቃኑ ሌሎቹ ይደረደራሉ ይሄን የእያንዳንዱን ደረጃ እሱ ያውቀዋል ግን እያንዳንዳችን የምንፈልገው ይሄን መልክ መምሰል ነው የክርስትና የመጨረሻው ደረጃ ይሄ ነው ለዚህ ነው መቤታችን ስለሷ ሲነሳ መልኳ እንደ አምላክ መልክ ነው አቤቱ እንደዚያ መልክ አላቸው ለመባል ያብቃን ነው መቤታችን ሁለንተናዋ መልኳ የአምላክ መልክ ይመስላል ርራያዋ ደግነቷ ትህትና ለምሳሌ በትህትና ከጌታ ቀጥሎ የመቤታችን አይነት ትህትና ያለው ማንንም የለም ክርስቲያኖች መልክ በነገራችን ላይ ይሄ ነው እውነተኛው መልክ የትህትና መልክ ነው የመታዘዝ መልክ ነው የማመን መልክ ነው እርሱ የታዘዘው መታዘዝ ማንንም ይናገረው አምላክ ሆኖ የፍጥሩን ስጋ ለብሶ በዚህ ምድር መመላለስና እንደኛ ደካማ ሆኖ በዚህ መታየት መናቂያ ሁሉ ጸዋቶ መከራ መቀበል አስገራሚ ነው እኛ ህሊናችንም ዝግጁ ስላልሆነ አንዳንዴ ምስጢሩን ስለማይገባን ምን እናገረው ምን ሰማው ዝም ብለን እንዲሁ ይያልን ተዋለን መተው ይሻላል በእውነቱ መተው ይሻላል ግን ከሱ ቀጥሎ በጣም አስገራሚዋ ፍጥረት መቤታችን ናት ፍቅሯ ይደርብን ኃይለ ተአምራቷ ይደረግልን በእውነቱ እጅግ ትሁት ሴት ናት እጅግ ትሁት ሚጣሏትን ሚሰድባትን ሳይቀር የምትወልድ ስለነርሱ ይድኑ ዘንድ የምታማልድ ሞታቸው የሚያሳዝናት ልጇ ስለ ኃጢአተኞች የሚያደርጉትን ያውቁምና ይቅርበላቸው እንዳለ ስለ ሁሉም ይቅርታን የምትለምን በጣም እኮ ይገርማል ሰይጣን በቃ ራእይ ዮሐንስ ላይ እንዳለው ያን ሁሉ ከፍቶባት እጅግ የሚገርም መልክ ያላት በእርግጥም የአምላክን መልክ የምትመስል መቤታችን ናት በእውነቱ በረከቷ በሁላችን ይደረብን ክርስቲያኖች ሶስተኛው ደረጃ ይሄ ነው እዚህ ደረጃ መድረስ ተመልከቱ አሁን ፍቅርን ብንወስደው ፍቅር ከቤተሰብ ይጀምራል ቤተሰብን ከመውደድ እናትና አባትን ከማክበር ይጀምራል ከዚያ በኋላ ክርስቲያኖችን ከመውደድ ከዚያ በኋላ ሰዎችን ከመውደድ ከዚያ በኋላ ፍጥረትን ሁሉ መውደድ ሰው ፍጥረትን ሁሉ መውደድ ሲደርስ አምላክን ወደ መምሰል እየተጠጋ ነው መልኩ እየተሻሻለ እያደገ ነው ማለት ነው ክርስቲያን ስለዚህ የዛሬው ትምህርታችን ርዕሱ ይሄን የሚያመለክት ነው እስከምታገኘው ድረስ አጥብቃ የማትፈልግ ሴት ማን ናት ሴቲቱ ነፍስ ናት ሴቲቱ ቤተክርስቲያንም ናት ቤተክርስቲያን በልጆቿ ይሄን እስከምታገኘው ድረስ ትፈልጋለች ቆሻሻውን ትጠርጋለች የወንጌል መብራቷን ታበራለች የኃጢአት ቆሻሻቸውን ትጠርጋለች በቅዳሴዋ ጊዜ በአንድ የጸሎተ ቅዳሴ 3 ጊዜና ከዚያ በላይ ጸሎተ ንስሐን እየደገመች ኃጢአታቸውን ይቅርበል
በደላቸውን ደምስስ እያለች ከነፍሳቸው ኃጢአትን መንፈስ ቅዱስ ቆርጦ እንዲጥል ትማልዳለች ትለምናለች ይሄን እስከምታገኘው ድረስ ልጆቿ ክርስቶስን እስኪመስሉ ድረስ ፍቅራቸው ፍጹም እስኪሆን ድረስ እኔ ባይነት ጣዖት አምላኪነት ከነሱ እስኪወገድ ድረስ ይሄን የማትፈልግ ቤተክርስቲያን የለችም ክርስቲያኖች የቤተክርስቲያን ስራ ይሄ በዓል የምታከብረው ለዚህ ነው ታቦት የምታወጣው ለዚህ ነው በእውነቱ አሁን ታቦት ዑደት አሁን የኛ ክብ ቤተክርስቲያን ስለሆነ በዚህ መዞር ተለመደ እንጂ በጥንቱ ወደዚህ ሄዶ በሀገራችን በሰሜንም አለ ወደዛ ሄደው ወደዚህ ይመጣሉ በተለይ ደግሞ በጥንት ታሪክን የስመረምር የሚደረገው በሽታ በመጣ ጊዜ ሀገር እንደዚህ አስጨናቂ ነገር ሲፈጠር ዑደት ማለት መውጣት ታቦት ማውጣት ማለት ምህረት ይቅርታ ልመና ማለት ነው አሁንኛ ደስታ ሆኖ በከበሮ መዝሙሩን እንደዚህ ብቻ ነው የምናደርገው ግን በአብዛኛው የዑደት ተግባር ልመና ነው ምህረት ይቅርታ ልመና ነው እርቅ ነው የምትፈልገው የክርስቶስን መልክ ነው የኃጢአት ስርየት ነው ቤተክርስቲያን የምትፈልገው ይሄን ነው የክርስቶስ አካል የሆነችው ቤተክርስቲያን ሌላ ፍላጎት የላትም እኛ እያንዳንዳችን ውስጥ አሁን የጠፋው መልክ ትፈልጋለች የኢትዮጵያ ክርስቲያኖች አሁን መልካቸው ጠፍቷል ርህራሄያቸው ጠፍቷል ፍቅራቸው ጠፍቷል አንድነታቸው ጠፍቷል ክርስቶሳዊነታቸውንም በስም ነው እንጂ በግብር አቀለውታል ይሄን ማትፈልግ ማናት ይሄን ማትፈልግ ቤተክርስቲያን ስለዚህ የማታማልድ ማናት ስለዚህ አጽዋማትን የማታዝ ማናት ስግደቱን የማታዝ ማናት ጸሎቱን የማትይዝ ማናት ምህላውን የማታደርግ ማናት ይሄን ፊት ይሄን መልክ የማትፈልግ ማናት ይሄ እስኪገኝ ድረስ የጠፋው እስከምታገኘው ድረስ ምክንያቱም ንስሐ ማለት ያን የጠፋ ነገር ማግኘት ያን ጊዜ በሰማይ መላእክት ደግሞ ደስታ ይሆናል ጌታ እንደተናገረው እስቲ ወደኛ ቀረብ አድርገነው ትንሽ ነገር ተናግሬ ትምህርት ልጨርስ የመጀመሪያው ደረጃ አንጽሆ ነው ብያቸዋለሁ የመፈለጉ ወደ ክርስቶስ ወደ መልኩ ለመድረስ የመጀመሪያው ምንድነው ብያቸዋለሁ ይላል የነ ተነበባችሁ ላይ ቤቷን ጠርጋ ይላል ሰምታችኋል አይደል ይላል አይልም ምንዋን ጠርጋ አዎ እኛ የእግዚአብሔር ቤት ነን አይደለንም እና በዚህ ቤት ውስጥ ጌታ እንደተናገረው ቤቴን የጸሎት ቤት ይባላል እናንተ ግን የምን ዋሻ አደረጋችሁታል እኛ ልቡና አሁን የወንበዴዎች ዋሻ ሆኗል የጥላቻ ዋሻ ሆኗል የዘረኝነት ዋሻ ሆኗል የግብዝነት የስስት የዝሙት የርኩሰት የቅሚያ የወንብድና የምቀኝነት የሐሜተኝነት የአጉረምራሚነት ዋሻ ሆኗል ቆሽሿል ታዲያ ይሄን ቤት ማትጠርገው ነፍስ ማናት በእውነቱ ይልቁንም በአብይ ጾም በእንደዚህ ያለው ጾም በደንብ እየጾመች እያንዳንዷን ክርስቲያን እያንዳንዷን ነፍስ ለምንድን ነው ይሄን ማትፈልገው ክርስቲያኖች ወንጌል እኮ የሚልን ይሄ ነው ያን አራያ ያን መልክ እስከምታገኘው ድረስ የማትፈልግ ነፍስ ምን አይነት ነፍስ ናት ጨርሳ በዚያ በወንበዴው በሽፍታው ተደብድቦ እንደወደቀው ደጉ ሳምራዊ እንዳነሳው በህይወትና በሞት መካከል ትቶት ሄደ እንደተባለው በራሱ ፈቃድ መነሳት አቅቶት የሌላ አስነሽ እንደፈለገው እንደዚያ ካልሆን በቀር እንዴት ነፍስ ቆማ እየሄደች እንዴት ይሄን አትፈልግም ክርስቲያኖች እዩ ብዙ ቅዱሳን እንደሚነግሩን በመጻፍቶቻቸው እንደጻፉልን እነሱ በህይወታቸው በደንብ አድርገው ያዩት የተገለጸላቸው ስለሆነ የእግዚአብሔርን ቃል በሰማን ቁጥር ቤተክርስቲያን ባሳሰበችን ቁጥር ነፍሳችን ወደ እግዚአብሔር መመለስ ትፈልጋለች መታረቅ የማትፈልግ ነፍስ የለችም እና እነሱ እንደሚሉት አይምሮአችን ቶሎ ይቀበላል ምናችን አልኳችሁ አይምሮ በቀላሉ ይስታል በቀላሉም ይመለሳል ግን ከባድ የሚሆነው ልቡና ነው ምንድነው ከባድ የሚሆነው ልብ በጣም ያስቸግራል ክርስቲያኖች ልብ በጣም አስቸጋሪ ነው አሁን አንድ ሰው ከዚህ በኋላ ወደ ዝሙት አልመለስም ይላል ወደ ስካር አልመለስም ወደ ሐሜት አልመለስም ወደ ስርቆት ወደ መዋሸት አልመለስም እንላለን ይሄ አይምሮአችን ነው ግን ልቡናችን በጥብቅ በልምምድ የታሰረ ስለሆነ መመለስ ያቅተዋል ክርስቲያኖች እና ቅዱስ ጳውሎስ በመልእክቶቹ ደጋግሞ አንዱ የሚያሳስበን የሚያስገርመው ነገር ከዚህ ስለምንላቀቅበት መንገድ እንዴት መላቀቅ እንደምንችል በሚያስገርም ሁኔታ
የሚያሳስበን ነገር አለ። ትንሽ ነገሮች ነው የሚጨምርላችሁ ክርስቲያኖች። የዛሬ ትምህርታችን ሁሉንም የነካካ ቢሆንም የመጀመሪያዋን ደረጃ አንጽሆን በደንብ አድርገን ከተግባባን የሚቀጥለውን ራሱ ያኛው መንገድ ያደርሰናል። ለዚህ ያብቃን እንጂ እግዚአብሔር በቸርነቱ ለመንጻት ያብቃን በእውነቱ። ወዛ የዚህኛ የሳይንቱ መምህር እንዳሉት ነው በክረምት በሽሎን ተሻግሬ ሄዳለሁ ብሎ አረ ክረምት ነው ወንዙ ይወስዳል። አረ እኔ አልከርም ምሻገር ሄዳለሁ አለ። ብቻ መንገዱን ያሳዩኝ አለ። መምህሩ ወጥተው በዚህ አርገ እዛ በሽሎ ትደርሳለህ አሉት። ከበሽሎ በኋላስ ያለው አላቸው። ከዚያ በኋላማ እሱ ይወስድሃል አሉት ይባላል። አልሰማ ስላለ ወንዙ ይወስድሃል ማለታቸው። አሁን እኔ የምነግራችሁ ምንድነው ስለ አንጽሆ እንነጋገር እንጂ ወደ አብርሆና ወደዚያ አንጽሆ ይወስዳቸዋል። ምንም ችግር የለው። እየሰማችሁ ነው አይደለም? መንጻትን ገንዘብ ካደረግነው መንጻት ለአብርሆ እግዚአብሔር ለመምሰል ያደርሰናል። ምንም ችግር የለው። መሰረታዊዋ መንጻት ናት ክርስቲያኖች። እና ልቡናችን ታስሮ በጣም ያስቸግራል። እግዚአብሔር በቸርነቱ ከኃጢአታችን የምንነጻበት ጾም ወቅት ያደርገልን። አጋጣሚውን በአግባቡ ተጠቀሙበት ክርስቲያኖች፣ በአግባቡ። ቅዱስ ጳውሎስ ኤፌሶን መልእክቱ ምዕራፍ 4 ቁጥር 22 ላይ እንዲህ ይላል፣ ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ ባይምሯችሁ መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እንደው ቅዱስ ጳውሎስ አንድ ጥቅስ ልጨምርላችሁ። ቆላስይስ ምዕራፍ 3 ወደ ቆላስይስ ሰዎች የተላከችው የቅዱስ ጳውሎስ መልእክት ምዕራፍ 3 ቁጥር 5 እስከ 10 እንዲህ የሚል ቃል አለው። እንግዲህ በምድር ያሉ ብልቶቻችሁን ግደሉ፣ እነዚህም ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትንም ማምለክ የሆነ መጎምጀት ነው። ቅዱስ ጳውሎስ ደግሞ እዚህ መጎምጀትን ጣዖት ማምለክ አለው። ጣዖትን ማምለክ የሆነ መጎምጀት ነው ይለዋል። በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተም ደግሞ ትኖሩባችሁ በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ ከአፋችሁም ስድብን፣ የሚያሳፍርንም ንግግር እነዚህም ሁሉ አስወግዱ። እርስ በርሳችሁም ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፍታችሁታልና የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አሁን ቅዱስ ጳውሎስ በዚህ አሮጌ ሰውነትና አዲስ ሰውነት እንዳለ ይነግረናል። ታስታውሱ እንደሆነ ጌታም ለኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ላይ እንደተጻፈው የዘላለም ሕይወትን እንዲወርስ ምን ላድርግ ሲለው ምንድነው ያለው? ሰው ዳግመኛ ካልተወለደ በቀር ምን ሊሆን አይችልም? አዎ እግዚአብሔር መንግስት ሊወርስ አይችልም። ሰው እንዴት ዳግመኛ ይወለዳል አለ። በነገራችን ላይ ይሄ ቀላል የሚመስል ግን ከንስሐ ጋር ከልጅነት ጋር ብቻ አይደለም፣ ልጅነትም ከዚህ ጋር የተገናኘ ነው። ግን መሰረታዊ ምስጢሩ ምንድነው ካላችሁ አንድ ሰው በክርስትና ህይወቱ እውነተኛ ወደ ክርስቲያናዊ ህይወት ከተሸጋገረ እንደገና ይወለዳል። አዲስ ሰው ነው የሚሆነው ክርስቲያኖች። ለዚህ ነው ቅዱስ ጳውሎስ አዲስ ሰው አሮጌውን ሰው አስወግዱትና አዲሱን ሰው ልበሱት ይላል። ክርስትና ስም የሚሰጥበት ምክንያት ለምን ይመስላችኋል? በመጽሐፍ ቅዱስ ስም መቀየር አለ። ለምሳሌ አንድ ሰው ገዳም ሲገባ ከመነኮሰ ስም ይለወጥለታል። ለምንድነው ስም የሚለወጥለት? የትናንትናው አበበ፣ ከበደ፣ አለሚቱ ወይም ፍቅርተ ወይም ሰብለ አይደለሽም። ሌላ አዲስ ሰው ሆነሃል፣ አዲስ ሰው ሆነሻል ማለት ነው። አሁን በግብጽ አንድ ሰው ከመነኮሰ በኋላ የቀድሞ ስሙን አይናገርም፣ ክልክል ነው። ከተናገረ ቀኖና ይሰጠዋል፣ ኃጢአት ነው። ለምን? አዲስ ሰው ሆኖ መወለዱን ክዶ ወደ ቀደመ ሰውነቱ ተመልሷል። ወደ ቀደመ ማንነቱ ቤተሰቤ እዚህ ነው፣ አገሬ እዚህ ነው፣ እኔ እንዲህ ነኝ ካለ ወደ አሮጌው ሰውነት ተመልሷል ማለት ነው። አሁን እኛም የክርስትና ስም በስም በተጸዋው ከሚሰጣችሁ ስም በምትታወቁበት ማንነት ከአሮጌው ሰውነት ተላቃችሁ አዲስ ሰው ሆናችኋል። የክርስቶስ ሰው። ለዚህ አዲስ ሰውነት
አዲስ ስም ተሰጥቷቸዋል። በጥምቀት የሚሰጠው ለዚህ ነው፣ አዲስ ሰው ስለመሆን ነው ክርስቲያኖች። መንጻት ማለት ይህን አዲስ ሰውነት ገንዘብ ማድረግ ማለት ነው ክርስቲያኖች። ቤቷን ጠርጋ ማትፈልገው ማለት አዲስ ማንነት በክርስቶስ ያገኘ ነው። በተወለድንበት ሀገር ያገኘ ነው። ከወላጆቻችን ያገኘነው የአፍ መፍጫ ቋንቋ የያዘ ማንነት እሱ አይደለም የክርስትና መሰረቱ። ያ የአሮጌው ሰውነት አካል ነው። ርኩስ አይደለም፣ ኃጢአትም አይደለም ክርስቲያኖች። ይሄ ቋንቋ ማንነት የምንለው ግን ይገርማቸዋል፣ ከዚያ ጋር የተገናኘ ብዙ አሮጌ ማንነት አለ። እግዚአብሔር ያን አሮጌ ማንነት ቆርጠን እንድንጥለው በቸርነቱ ይርዳን። ክርስቲያኖች እያጠቃለልኩ ነው። መሰረታዊ ሐሳብ እንድትይዙልኝ ይፈልጋሉ። ዋናው ነገር እንደገና መወለድ ነው። አዲስ ለመሆን አሮጌው መጣል፣ አዲስ ሆኖ መወለድ። መወለድን አንድ ሊቅ ሲተረጉም መወለድ ከባድ ነገር አለው። መወለድ ያለው ከባድ ነገር ምንድነው? መወለድ ያለው ከባድ ነገርማ መጸነስ አለው፣ መረገዝ አለው። ከዚህ የመጨረሻው መወለድ ስትመጣ ምጥ አለ። ምጥ አለ የለም ለመወለድ። በክርስትናም እንደዚሁ ነው ይላል። በክርስትናም እንደዚሁ ነው። ለምሳሌ እናንተ አዲሱን ሰው ለመሆን አስቡ። በእውነቱ ጾማችሁን አስቡበት፣ ጸሎታችሁን አስቡበት፣ ሚችል ማስቀደሱንም ያስቡበት፣ ምጽዋቱን ስግደቱን አስቡበት። ይሄ ጽንስ ነው ማሰብ። ከዚያ በኋላ እንደማርገዝ ደግሞ ይሄን በተግባር ትገልጹለታላችሁ። ግን ይሄን ይዘን ወደ አዲስ ሰውነት የሚወልደን መንፈስ ቅዱስ ነው። ለመወለድ ግን ከባድ ምጥ አለች። ይገርማችኋል። አንድ ሰው እውነተኛ በህይወቱ ለውጥ ለማምጣት መወለድ ስለሆነ እንደ መወለድ ያለች ምጥን ማለፍ አለ። በተለይ ተወልደን በህፃንነታችን በ40 እና በ80 ከክርስቶስ ከተወለድን በኋላ ከዚያ በኋላ በኃጢአት ያደግንና የጎለመን ሰዎች እንደገና ያንን ስላረከስ ነው በጥምቀት ያገኘነው ነገር ስላረከስ ነው ስላቆሸሽ ነው። ይሄን ፈልገን አግኝተን እንደገና ለመወለድ ልክ እንደ አዲስ መወለድ ያለች ምጥ ንስሐ ምጥ ናት ክርስቲያኖች። ምጥ የምታስጨንቅ፣ ጾማ የምታስጨንቅ፣ የምታብረከርክ፣ በልቡናችን የሰለጠነ ግዘፈ ልብን የምታስጨንቅ። ቅድም ልቡና አይለቅም ብያቸዋለሁ። ልቡና በጣም የለመደ ነው ክርስቲያኖች። ልቡና በጣም ይደነድናል፣ እሺ አይልም። የእግዚአብሔርን ቃል እየሰማን አእምሯችን እያመነ መለወጥ እየፈለግን ልብ ግን በጥብቅ በኃጢአት እስራት ስለተያዘ ልክ እንደ ዛገ ብረት፣ የዛገ ብረት ዝገቱ ከብረቱ ለመለየት በጣም አስቸጋሪ የሚሆነውን ያህል ልቡናችን በማደግ ሂደት ውስጥ ከመልመዱ የተነሳ ሐሰትን፣ ዝምትን፣ ቅጥፈትን ይሄ ዓለማዊ ከመልመዱ የተነሳ በጣም ከባድ። ይሄን ለመለያየት ጭንቅ ናት ክርስቲያኖች። ያቺን ጭንቅ ያላለፈ ሰው እንደገና አይወለድም። እንደገና የጠፋውን ፈልጎ ያገኘ እንደገና አይነጻም። እላይ ክርስቶስን መምሰል አይደለም ማብራትን መንጻትን ካላለፈ እንደገና አይወለድም ክርስቲያኖች። የኛም ትምህርታችንም ሆይ ሆይታ የበዛው ስለሆነ በአሁኑ ጊዜ በተግባር እንዴት ነው የምንለወጠው ክርስቲያኖች? ከየት ነው የሚጀምረው? ምንም ብዙ መምህራን ቅዱሳን የጻፉትን እኔ ለራሴ ነው ማነበው። በነገራችን ላይ ቅዱሳኑን ህይወት ግን ማየው የመጀመሪያው የሚገርማችሁ እዛ 10ቱ ትእዛዛት ቅድም ያነሳው ላይ የመጀመሪያው ራስን መካር ነው። የራስን ፍላጎት ትዳራችሁ ውስጥ ባል እኔ ልቅደም፣ ሚስት እኔ ልቅደም ሳይል ልጆች እኛ እንቅደም። አሁን ሁሉም ራሱን ማስቀደም ነው። ጣዖት የሚባለው ኢጎ የሚባለው ይሄ ነው ክርስቲያኖች። ቀላል እንዳይመስላችሁ። ቤተሰብን እየበተነ ያለው ምንድነው? ኢጎ እኮ ነው። ይሄ ጣዖት እኮ ነው ቤተሰብን እያፈረሰ ያለው። በተክሊል የተጋቡትን የሚለያየው የኔ ቤተሰቦች የሱ ቤተሰቦች ይረዳሉ፣ የኔ አይረዱም፣ የሱ አይረዳሉ፣ የኔ እኔ ጣዖት ኢጎ። ይሄ ራስን መካድ የመጀመሪያው ጌታም ያለው ይሄ ነው። ሊከተለኝ የሚሆን የራሱን ፍላጎት ይክታል፣ ራሱን ማስቀደም ያቁም። ከትንሹ ጀምሮ ክርስቲያኑ ከዚህ ሳይጀምር እንዲሁ ዝም ብለን 1000 በመስገድ የሚመጣ ለውጥ የለም። 1000 ሰግደው ክንፍ ያወጡ ሊኖሩ ይችላሉ። እነዚያ ግን መጀመሪያ ራሳቸውን የካዱ ናቸው። ራሳቸውን ሳይክዱ 1000 የሰገዱ አይደሉም ታምራት ያደረጉት ክርስቲያኖች። አሁን የስግደቱ መጠን አይደል፣ የምንሰጠው የብር መጠን አይደል፣ ራስን መካድ ክርስቲያኖች። የመጀመሪያው መንጻት የሚጀምረው ከዚህ ነው። ፍላጎትን መተው፣ ሰውነትን መቆጣጠር፣ ከምንበላው ምግብ፣ ከምንለብሰው ልብስ፣ ቤት ውስጥ ከምናደርገው ለማንም ከምናደርገው ጭምር ቅድሚያ ለሌሎች የመስጠት ነገር አለ ነው። ይሄ ነው ክርስትና ክርስቲያኖች እንጂ ቤተክርስቲያን ስንመጣ ጥሩ ለነጠላ ብንለብስ ለቁርባን 12 ልብስ አዘጋጅተን ቁምሳጥን ብናስቀምጥና በዚያ ብንቆርብ ያ ጻድቅ አያደርግም። ጻድቅ የሚያደርገው ክርስቶስ የሚያለብሳት ልብስ አለች።
ለምን ይሄን ልብስ ሳትለብስ ተገኘ ብሎ ያስወጣዋል። ያቺ ልብስ ምን እንደሆነች ታውቃላችሁ? ትህትና ናት። ክርስቶስ የሚያለብሳት ልብስ ሰርጉ ቤት ልብሱን ሳትለብስ ለምን ተገኘ ተብሎ የወጣባት ልብስ ያቺ ትህትና ናት። ክርስቲያኖች አሁንም ቤተ መቅደሱም ቅዳሴ ላይ አስተውለን የምንሰማው ከሆነ በጣም የሚያስጠነቅቁን ትሁታን እንድንሆን ነው። ቅዳሴ ላይ አዋጆቹ በሙሉ እስከ መጨረሻው እስከ ነጽር ድረስ ካህኑ ወጥቶ እጁን ሲታጠብ እኔ በእውነት ይህን ኃጢአት የሰራ ንስሐ ያልገባ ያልተናዘዘ እንዲህ ያላደረገ በድፍረት የሚቀበል ከመተላለፋችሁ በኃጢአታችሁ መተላለፍ የለብኝም የሚለው እኮ ሰዎች ወደ ትህትና እንዲመጡ ነው፣ ለማስፈራራት አይደለም። ክርስቲያኖች ወደ ትህትና፣ ምክንያቱም የእውነተኛዋ የሰርግ ልብስ ትህትና ናት። ሰርጉ የክርስቶስ ነው፣ ድግሱ ስጋው ደሙ ነው። ወደዚያች የምታቀርበው ብቸኛዋ ልብስ ማንንም ቢሆን ትህትና ብቻ ነው። ምንም አይነት ቀኖና ብትቀበሉ፣ ምንም አይነት ስግደት ጾም ብትጾሙ፣ ያንን ብትፈጽሙ ያ ብቁ ያደርጋችሁ። አማናዊ ብቁ የሚያደርገው ያን ቀኖና ፈጽሞ ትሁት መሆን። ምንም ባደርግ የኔ ኃጢአት በዚህ የሚለካ አይደለም። ያላንተ ቸርነት ማንም ለዚህ የሚበቃ የለም። ለዚያ ነው ነጽር ቅዱሳት ለቅዱሳት ሲባል 41 ጊዜ እግዚኦ የምንለው። ማንም አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ብለን ወደ እግዚኦታ የምንሄደው ማንም በፊትህ ቅዱስ የለም። ይቺ ሁሉ የትህትና መንገድ ነው። ክርስቲያን ያንን ልምድ ስለመልበስ ያበቃል። ያነሳውት በዚህ በአለባበስ ነው። በአለባበሳችን ክርስቲያን መሆናችን ክርስቲያኖች ክርስቲያናዊ አለባበስ የለም እያልኩ አይደለም፣ ግን ክርስቲያናዊ አለባበስ በመልበስ ብቻ እውነተኛ ክርስቲያን መሆን አይቻልም። እውነተኛ ክርስቲያን መሆን የሚቻለው በመንጻት በመቀደስ ራስን በመካድ በመተው። ክርስቲያኖች እግዚአብሔር ወደዚህ መንገድ በቸርነቱ ይወሰደን። ጨርሻለሁ። አንዲት የዳዊት ቃል ማስተዋወስ ፈልጋለሁ። ክርስቲያኖች እንደ ጾም ያለው ጾም ራስን ከመካድ ጋራ ሰው ፍላጎቱን እየተወ እውነተኛ ጾም ምን ጾም ከሆነ ትንሽ ደግሞ ስግደት ምን ጨምርባት ከሆነ ሰውነታችን ይሄ መደንደኑ ያቆማል። ልክ የዛገ ብረትን አንጥረኛ እሳት ውስጥ አግሎ ሲቀጠቅጠው ያ ዝገቱ እንደሚለቅለት አንድ ሰው በጾምና በስግደት የሚቀጠቀጥ ከሆነ በሰውነቱ ያለው የኃጢአትን ዝገት መዶሻው ያንን ከብረቱ ላይ እንደሚያነሳው የኛን የሚያነሳው ደግሞ መዶሻው ያቺ ሴቲቱ የተባለችው ላይ ያደረው መንፈስ ቅዱስ ነው። ማን ነው የሚያነሳልን? መንፈስ። ስንጾምና ስንሰግድና ራሳችን ስንቀጣ ራሳችን ስንክድ ከኛ ሰውነት በልማድ ታስሮና ተጣብቆ አለቀን ያለው የኃጢአት ስር መንፈስ ቅዱስ ቆርጦ መለየት ይችላል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ በዕብራውያን መልእክቱ ምዕራፍ 4 ላይ የእግዚአብሔር ቃል ብሎ የሚናገረው ነገር አለ። ሁለት አፉ ከተሳለ ሰይፍ ይልቅ ይላል አይደለም? ጅማትን ይወጋል ቅልጥምንና ስጋን እስኪለይ ድረስ ይላል አይደለም? ይወጋል ይላል አይልም? የእግዚአብሔር ቃል አንደኛ ኃጢአታችን ነጽሮን በደንብ አስተውለን እንድናይ ያደርገናል። ግን መንፈስ ቅዱስ ደግሞ እንደዚያ ልክ ተመልከቱ፣ በአጥንትና በስጋ መካከል አሁን ስጋን ከአጥንት ፍቆ መለየት ከባድ እንደሚሆነው ኃጢአትን ከልቡናችን ፍቆ መለየት የሚችለው መንፈስ ቅዱስ ብቻ ነው። ማን ነው የሚለያት? ለዚያ ነው ጸሎት አስተስርዮ ጸሎት ንስሐ የሚደገም። ለዚያ ነው ኃጢአትን ከልቡና ነቅሎ የሚጥላት መንፈስ ቅዱስ ብቻ ነው። እርሱ ነቅሎ ይጣለልን። ክርስቲያኖች ከዚያ በፊት የኛ ዝግጅት ነው። ለዚህ ነው ዳዊት ምን አለ? አቤቱ ንጹህ ልብን ምን አድርግልኝ ፍጠርልኝ። ምክንያቱም ልብ የነገር ሁሉ ማጠንጠኛው ነው። የሚታሰረው ልብ ነው። በልማድ የሚታሰረው ልብ ነው። ልገርባችሁ የተውነውን ነገር በቃ ከዚህ በኋላ አይመለስም ብለን እየጾም ደና ሆነናል ያልነውን ነገር የሆነ ወቅት መጥቶ ያገረሽብናል። እንደገና ወደዚያ ጥፋት ይመልሰናል። ለምን? ልብ ከዚያ ከታሰረባት የኃጢአት ማሰሪያ ከተደበቀችው ነገር መላቀቅ ስላልቻለ እና አንድ አባት ምን ይላል? እንደዚህ አይነት ኃጢአትን ከመሰረቱ ነቅሎ ወደ ንጽ የሚሄድ ሰው አትክልት ብልህ አትክልት አትካይ ገበሬን ይመስላል ይላል። አትክልት የሚያተክል ሰው 4 ነገሮችን ያደርጋል ብሎ ይዘረዝራል። መጀመሪያ አትክልቱ የሚደረግበትን የሚተከልበትን መሬት ማሳውን ሲያዘጋጅ ቁጥቋጦዎቹን ይመነጥራል፣ ይነቅላል። ምኖቹን ይመነጥራል አልኳችሁ? አዎ ይመነጥራል። የሚቃጠለውን ያቃጠላል፣ የሚያስወግደውን ያስወግዳል። ከዚያ በኋላ ቁጥቋጦዎቹ መካከል አንዳንዶቹ እንደገና ያቆጠቁጣሉ። ስለዚህ እንዳያቆጠቁጦቹ ጉቶውን ከነስሩ ይነቅላል። ሁለተኛው ስራ ይሄ ነው። መጀመሪያ ቆርጦ መጣል፣ ሁለተኛ ጉቶውን ከስር ከነስሩ ነቅሎ መጣል ይተበቅበታል።
ሶስተኛ ደግሞ አዲስ እንዲያፈራ የሚፈልገውን ተክል ወይም ፍራፍሬ ይተክላል። ከተከለ በኋላ ደግሞ ያኛው እንዳይደርቅና ተክሎት ብቻ ስለማያፈራ ይንከባከበዋል። ውሃ ያጠጣዋል፣ ማዳበሪያ ያደርግለታል፣ አረሙን ይንከባከበዋል። ነፍስ እንደዚህ ናት ይላል። አሁን አንድ ሰው ዝሙትን ሊያቆመው ይችላል፣ ስካርን ሱስን ሊያቆመው ይችላል። ግን ከስር ጉቶ አለ። ልብ የታሰረችበት ያ ጉቶ ነው። ብዙዎቻችን የምንረሳው በንስሐ ጊዜ ይሄንን ነው ይላል። ልማድ ሆኖ የቀረ ወደ አይምሮአችን የሚመጣ ትውስታ የሚፈጥር አለ። አንድ ቃል አስተውሳችሁ ይሄን ለመረዳት ንስሐ ዘማዊውን ምን ታደርጋለች ነው የሚባለው? መልሱልኝ። ምን ታደርጋለች? ድንግል ታደርጋለች ይላል። ድንግል ማለት ምን ማለት ነው? እስኪ አሁን ደግሞ ቃል በቃል እንድናብራራ አይደለም ልንገራችሁ፣ ግን እንዴት ድንግል እንደምታደርገው ልንገራችሁ። ለምሳሌ አንድ ሰው የዝሙትን ጉቶ ከልቡ ተነቅሮ ከወጣለት አንድ ሕፃን ልጅ ሩካቤ ሥጋ ምን እንደሆነ እንደማያውቀው ሆኖ አይምሮ ይደነገልለታል ማለት ነው። ድንግል ታደርጋለች ማለት ይሄ ነው። እንኳን የተኛችው ወንድ ትዝ ሊላት እንኳን የተኛት ሴት ትዝ ልትለው ይቅርና በወንድና በሴት መካከል ያለው ሩካቤ ሥጋ ምን እንደሆነ ከአእምሮ እስኪጠፋ ድረስ አእምሮ ይነጻል። መንጻት ማለት ይሄ ነው። ክርስቲያኖች ለዚህ ንጽህና ያብቃል። ይኸው ለዚህ ነው ዳዊት ምን አለ? አቤቱ ንጹህ ልብን ፍጠርልኝ። ያ የነገርኳችሁ ሊቅ ምን አለ? ልብ ንጹህ የሚሆነው ምንድነው? ኃጢአትን በቀላሉ እናቆመውና ጉቶ ስላለ እንደገና አቆጥቁጦ ብዙ ሆኖ እንደሚመጣው በአንድ ቀኖና በአንድ ንስሐ ያቆምነው ዝሙት እንደገና ብዙ ቅርንጫፍ አውጥቶ ሊመጣ ይችላል። ጉቶውን ነቅለን ካልጣል ነው። እንዴት ይነቀላል? ጾም፣ ስግደት፣ በዚያ ላይ በእንባ የታጀበ ጸሎት። ክርስቲያኖች እንደ ዳዊት ያለ ንጹህ ልብን ፍጠርልኝ፣ አቤቱ እጠበኝ ነጻለሁ፣ አቤቱ የእጅ ሥራ ነኝ አትተወኝ። በተለይ ደግሞ እኔ ብዙ ሰው እንዲጸልየው የምወደው አንድ አባ እብሎ የሚባል በጣም በኃጢአት የኖረና በኋላ ጻድቅ ሆኖ አሁን በረከቱ ይድረሰን የምንለው በስንክሳር ላይ ታሪኩ የተጻፈለት እረኛው እብሎ የሚባል አለ። እረኛው እብሎ ጸሎቱ አንድ ናት። ያልተማረ ነው፣ ክርስቲያን ነበረ። ግን ዝሙት፣ ስርቆት፣ ሆዳምነት በተለይ ሆዳምነት ነቅሶበት የኖረ ነው እና በጣም እንደ ጎልያድ ሰውነቱ የፈጠመ ኃይለኛ ሰው ነው የነበረ እና ኃጢአትን በሙሉ ሰርቷታል። በራሱ ህሊና ምን አለ ይላል እዛ ስንክሳሩ ላይ እንደተጻፈው ከኃጢአት የቀረችኝ አንድ ነገር ናት፣ እሷም ነፍሰ ጡር ሴትን ይዤ ከነነፍሷ ሆዷን ቀድጄ ሕፃኑ እንዴት እንደተኛ ማየት ይቀረኛል አለ ይላል። ታውቃላችሁ ሰይጣን እንዴት እንደሚያስጨክነው ሰውን። ከዚህ ጭካኔ እግዚአብሔር ይገላግለን። ይሄን ይቀረኛል። አንድ ቀን ሴት ውሃ ልትቀዳ ነፍሰ ጡር ስትመጣ ሩጦ ሄዶ ጻጉሯን ይዞ ልክ ፌስታል አሁን እናንተለ ብድግ አድርጎ መሬት ላይ ጣላትና ሰንቲውን አውጥቶ ሆዷን ቀደደ። ሆዷን ቀዶ ሕፃኑን አተኛኙን አየው ይላል። ከዚያ በኋላ ሴቲቱ አጣጥራ በመከራ ሞተች። ሕፃኑ ደግሞ ያው በእትብት እየተመገበ ትንሽ ቆይቶ ከሷ በኋላ አጣጥሮ ሞተ። ግን ህሊናውን ረበሸው። መቼም እግዚአብሔር አንዳንድ ጊዜ ቀድም እረኛው ይፈልገናል ብያቸዋለሁ አይደለም? በዚህ እግዚአብሔር ህሊናው እንዲሰማው አደረገ። ከዚያ በኋላ ከብቶቹን ወደ ቤት ሳይመልሳቸው ትቶ መልካም አላደረኩም ብሎ እንትን አለው፣ ረበሸው። የሕፃኑ በማህፀን መንፈራገጥ፣ የሴቲቱ ማጣጣር መንፈራገጥ፣ ሳያርዳት ምን ሳይላት ሆዷን ብቻ የሰነጠቃት ረበሸውና ወደ በረሃ ሄደ። በቃ በረሃ ሄደ ገባ ምርር ብሎ። ከዚያ በኋላ ረሃቡን እየተራበ የዱር ቅጠል እየበላ ማረኝ እያለ መለመን ጀመረና ጸሎቱ ለመናገር ነበር ታሪኩን ያሰበ። ጸሎቱ አንድ የምታስደንቅ ጸሎት ናት። እንዲህ ይል ነበር፣ ጌታ ሆይ የማይበድል ባሪያ የማይምር ጌታ የለምና ይቅር በለኝ። አሁን ይሄ ይረዝምባቸዋል እናንተ። በጣም የሚገርም ጸሎት ነው። የማይበድል ባሪያ የማይምር ጌታ የለምና እኔን ኃጢአተኛውን ይቅር በለኝ እያለ ይችን ብቻ። ምክንያቱም እሱ ዳዊት አያውቅ፣ ወንጌል አያውቅ፣ ውዳሴ ማርያም አያውቅ፣ አርጋኖን አያውቅ፣ ምንም አያውቅም እኮ። እቺ ጸሎት እየጸለየ ክርስቲያኖች በንጹህ በሚያቃጥል እንባ እያነባ ብዙ ዓመት ይህን እየጸለየ እንባው እየጨመረ ኃጢአቱን እያስታወሰ የማይበድል ባሪያ የማይምር ጌታ የለምና ይቅር በለኝ እያለ አለቀሰ ይላል። በኋላ ጌታ በበረሃ ውስጥ ካለ አንዱን ባህታዊ እንዲያጽናናው መጀመሪያ ላከለት። መጀመሪያ እንዲህ የሚል መልእክት ላከለት፣ ተስፋ እንዳይቆርጥ ይህን ያህል ደግሞ እየለመንኩት ይቅር አይለኝ። እየታኩ ይቅር ብሎታል፣ ግን ደግሞ ወደ ገደመ ክብሩ እንዳይመለስ ያችን የኃጢአት ጉቶ እንደተነቀለ አዲስ ሰውነቱን አሮጌ ሰውነቱን ትቶ በአዲስ ሰውነቱ እንዲቀጥል እንዲያጽናናው አንዱን ባህታዊ ሂድ እንዲህ ያለ ሰው ታገኛለህ፣
የእናቲቱን ይቅር ብያለሁ የልጁ ይቀርሃል በለው አለው። የእናቲቱን ይቅር ብያለሁ ያለው ተመልከቱ እግዚአብሔር ለከ ይቅር ይላል ብሎ በንስሐው እንዲጸና ነው። የልጁ ይቅር ያህል ገና ይቀርሃል የተባለው ደግሞ እንዳይመለስ ወደ ኋላ አመሉ ወደፊት እንዲገባ እግዚአብሔር እኮ ጥበቡ። ከዚያ በኋላ እንደገና ተጋደለ። በኋላ አንድ ባህታዊ ተላከለትና ሂድ ጌታ ኃጢአትን ሁሉ ይቅር ብሎሃል፣ አሁን ስጋውን ደግሞ መልአክ ያቀበልሃልና ተዘጋጅ በለው አለው። ልክ ባህታዊው ይህን ብሎት ያኛው ባህታዊ መጥቶ እግዚአብሔር ይሬኔን እግዚአብሔር እረኛዬ ነው የሚያሳጣኝም የለም የሚለው መዝሙር በቃሉ ያ የተመልከቱ ብዙ ቅዱሳን ባህታውያን ዳዊት ነው የሚጸልዩት። ዳዊት መቼም ካፋቸው የቤተ ክርስቲያን ሰው የሆነ ዳዊት ካፉ አይለይም በእውነቱ። ዳዊት በቀን ውስጥ የማይደግም ሰው የተጎዳ ነው። እንዴ አንድም ንጉስ ይሁን እንዴ 3-4 ይሁን ሲሆን በቃሉ የሚያውደፈድፋት እንደ አቡነ ዘበሰማያት 1-4-5 መዝሙር ለሰው ሁሉ ያስፈልጋል። በቃላችሁ የምትይዙት ለታደለሰ እንደው ምንም ብናጣ መጻፍ ብናጣ ያችን ማለት አስፈልጋጊ ነው ክርስቲያኖች። ዳዊት ልበ አምላክ እንደ ልቡ የሱ ጸሎት ፍጹም ጸሎት እና ይሄን ጸልዮ ሲጨርስ ዳዊቱን ሲጨርስ በግራው ዘወር ሲል ይሄ አባ እብሎይ መልአኩ ስጋው ደሙ ከሰማይ አውርዶ ሊያቀበለው ቆሞ አየው። ደንግጦ መሬት ላይ ፍግም አለ ይላል። መልአኩ ዳሰሰው አነሳው አበረታው ስጋውን ነው ደሙን አቀበለ። ልክ ስጋውና ደሙን ሲያቀብለው ሰውነቱ እንደበረዶ ነጭ ሆነ ይችላል። እግዚአብሔር እንደዚህ አድርጎ ያንጻ። እግዚአብሔር በቸርነቱ ያንጻን። ክርስቲያኖች መንጻት አለብን። መንጻት የመጀመሪያው ነው። በብዙ ጎስቋሎች ነን፣ ኃጢአተኞች ነን፣ ወራዶች ነን ክርስቲያኖች። ስለዚህ እግዚአብሔር ነው የሚያነጻን፣ እግዚአብሔር ነው የሚያከብረን። ልበ ንጹህ ፍጥርልኝ አቤቱ ንጹህ ልብን ፍጠርልኝ። መንፈሰ ርቱዐ አሐድስ ውስተ ከርሥየ የቀናውን መንፈስ በውስጤ አድስ አቅናልኝ። አይምሮ የቀና የተስተካከለ ይሁን። ክርስቲያኖች እንደዚህ ለማለት ያብቃን። ነጽተን ወደ ማብራት አብርተን ወደ ክርስቶስ ወደ መምሰል ለመድረስ ያብቃን። ይቆየን። ወስብሐት ለእግዚአብሔር።